የእኔ ፖይንት ምንድን ነው? የኢየሱስ መመረጥና መቀባት ይገናኛል የሚለውን እንትን ለማለት ፈልጌ ነው። መመረጡ ማለት የተመረጠበት የተቀባበት ምክንያት ስለተመረጠ ነው። ኢየሱስ ስለተመረጠ ቅድም አንተ እንዳልከው ጽድቅን ስለወደደ አመፃን ስለጠላ ለዛ እግዚአብሔር መረጠው ማለት ይሄ ደግሞ እግዚአብሔር መንፈስ የሚለውን ነገር ነው እኔ የፈለኩት። ስለተመረጠ ተቀባ የሚለውን ነገር ኬት ነው ያገኘኸው ነው የፈለኩት የነበረው። ከሌለ የለም ነው ችግር የለም። በሎጂክ ነው ወይት ሎጂካል ሆነ ስታየው ሎጂክ እኮ መጽሐፉ ላይ ያለ ነገር ነው። ቤዝድ አድርገህ ነው እንትን ማድረግ ያለብህ። የሆነ ደሊል ያስፈልጋል፣ ጥቅስ ማስረጃ ያስፈልጋል። ስለተመረጠ ተቀባ የሚል ነገር ማስረጃ የለም ራሱ ማለት ነው። እሱ ግን ያው የተመረጠው ደግሞ እንደዛ ብቻ እንትኑ ያስኬዳል ነው። በቃ አይ ጥሩ ነው። ይበቃሃል። ጥያቄው ከተመለሰልህ በቂ ነው ማለት ነው። ወደ መክሊት ደግሞ እንሂድ። በስተመጨረሻ ተፈቀደልኝ። ማይክ ይቅርታ እንግዲህ ማለት ያው ብዙ ሰው በአንዴ ማስተናገድ ስለማይቻል ከዛ አንጻር ነው። አረ ችግር የለውም። ያረፈ እንግዲህ ኮሜንቶች ግን ዛሬ ጸባያችሁ እዛው ላይ ነው። ደስ ትላላችሁ። የምር እናንተን በጣም ነው የማመሰግነው። ቅድሚያ እንዲሰጠኝ ስላስፈቀዳችሁልኝ አስገባት ብላችሁ ስትጽፉ ስለነበረ ኮሜንቶች ዛሬ ትለያላችሁ። ያስገባሁሽ እኔ ነኝ፣ እነሱ አይደለም ያስገቡሽ። ኧረ እነሱ ራሱ ሌላ ቀን አንዳንድ ተሳዳቢ ልጆች ምናምን ነበሩ፣ ግን ዛሬ በቃ ኮሜንቶች በቃ ላወርድሽ ነው። በቃ እኔ ነኝ ያስገባሁሽ። እንዴ እሺ፣ አንተንም ብያለሁ። በቃ ስቀልድ ነው፣ ለጨዋታ ያክል ነው። ነገር የለውም። የሚሳደቡ ልጆች አሉ አለታች። ኧረ የሉም። ዛሬ የምር ምርጦች ናቸው። የዛሬዎቹ አንደኛ ናቸው። እነዛ ተቆጥቻቸው ነው። ጠዋት ተቆጣቸው ነው። አይ ተቆጣዋቸው እንዳለ ማለት ነው። ሰው እንዳይጠይቅ እያረጉ ነው፣ ያሸማቅቃሉ። እና ያ ነገር ልክ አይደለም። ሰው ቤት የሚከፍተው ጥያቄ ለማስተናገድ ነው። እና አብሽሪ፣ የምንፈልጊውን ጥያቄ መጠየቅ ትችያለሽ አሁን። እሺ እኔ ባለፈው ዕለት ከታች ካለው ከጀማል እና ከኢብሮ ጋር አንዳንድ ጥያቄዎችን ስጠይቅ ነበረ። ማለት እኔ ለመከራከር ለመጨቃጨቅ ምናምን ሳይሆን ስለ እስልምና ማወቅ ነው የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ ስለ እነሱ እንድትመልሱልኝ ነው እንጂ ይሄ ስላሴ ማን ነው ማን ምንድን ነው ምናምን ብዬ መጨቃጨቅ መከራከር ምናምን ጭራሽ አልፈልግም። እና ስለ እስልምና ነው ማወቅ የምፈልገው። ስለ እስልምና አንዳንድ ጥያቄዎች አሉ፣ የእነሱ እንድትመልስልኝ። ችግር የለውም ጠይቂ። አሁን ጃክም ስላለ አሁን እንተጋገዛለን ማለት ነው። ቁርስን ይበላለሁ ማለት ነው። ቁርስ ስበላ እንተጋገዛለን ማለት ነው። የሚያገዙ ልጆች አሉ ማለት ነው። ሰላዲንም አለ፣ ሀሰንም አለ፣ አሚርም ስላለ ታወሪያለሽ ማለት ነው። ከእነሱ ጋር የተወሰነ ማለት ነው። ጥያቄሽን አቅርቢ። ባለፈው እየመለሰልኝ ነበረ። እሺ የመጀመሪያው ጥያቄ ምንድን ነው? እናንተ አሁን በእስልምና የመጀመሪያ ሃይማኖት የኛ እስልምና ነው። እኔ ኦርቶዶክስ እምነት ተከታይ ነኝ። እኛ የምንለው እኛ የመጀመሪያ ነው፣ እናንተ ደግሞ የእስልምና የመጀመሪያ ሃይማኖት ነው ትላላችሁ። እና እስልምና የመጀመሪያ ሃይማኖት ከሆነ ምልክታችሁ ምንድን ነው? አሁን እንትን ካባ የተሰራው በነቢዩ መሐመድ ጊዜ ነው ወይስ ከዛ በፊት በኢብራሂም ጊዜ ነው የተሰራው የሚባል ነገር ሰምቻለሁ። ግን በኢብራሂም ጊዜ ደግሞ ኢብራሂም አንዳንድ ታሪኮችን ስታይ ከራሱና ከሚስቶቹ ውጭ ሌላ ያተረፈው የእምነቱ ተከታይ የለም ማለት እንደውም በእሳት ተበትኗል ምናምን። እና በኢብራሂም ጊዜ ተሰርቶ ከዛ ግን የነበሩት በውስጡ ጣዖቶች ነበሩ ነቢዩ መሐመድ እስኪመጡ ድረስ በነቢይነት እስኪመጡ ድረስ ማለት ነው። ስለዚህ ምንድን ነው እናንተ የመጀመሪያ የመሆናችሁ ምንድን ነው ማረጋገጫው? ከቁርአን ውጭ ሌላ ማረጋገጫ አለ ወይስ ቁርአን ነው ማረጋገጫው እስልምና የመጀመሪያ ለመሆኑ? እኛ ሙስሊሞች ነን። መመሪያችን ቁርአን ነው። ልክ አንቺ አሁን የሆነ ነገር ስፈልግ አብርሃም ነቢይ እንደነበረ ወይም ደግሞ አብርሃም የሚባል ሰው ኤግዚስት እንደሚያደርግ ማስረጃ አምጪ ብትባይ ከመጽሐፍሽ ነው የምታመጪው ማለት እንደ እንትልሽ ማለት መጽሐፍ ቅዱስ ላይ ገብተሽ ነው የምታነቢው። ይሄ ጥቅስ ነው ምናምን ነገር አይ ከመጽሐፍ ቅዱስ ውጭ አልፈልግም ካለ ሲጀመር አንቺ ጋር ምን አስመጣው? ምክንያቱም አንቺ ጋር መምጣት አይጠበቅበትም። ለምን ሌላ ነገር መጠየቅ? ሌላ ቦታ ከሆነ የሚፈልገው ሌላ ቦታ ነው መጠየቅ ያለበት። አንቺ ክርስቲያን ነሽ፣ እንደ ክርስቲያንነትሽ ከመጽሐፍሽ ነው መመለስ ያለብሽ እንጂ አብርሃም ነቢይ ስለመሆኑ አብርሃም የሚባል ሰው ኤግዚስት ስለማድረጉ ከመጽሐፍ ቅዱስ ውጭ ማስረጃ ካለሽ ብትብሎ እንትኑ ሂስቶሪካል ፋላሲ ነው፣ ታሪካዊ ጸጽ ነው ራሱ የመጀመሪያው ማለት ነው። ቁርአን ነው መረጃችን። ቁርአን ላይ በሱረቱል አሊ ኢምራን ምዕራፍ 3 ጠይቀሽኝ ወደ ቁርአን ኤግዛምፕል ነው የሰጠውሽ እንጂ እኮ ስለ ባይብል ለማውራት አልነበረም።
ካላዳመጥሽኝ ደግሞ ካልተደማመጥን ደግሞ ያው እንትን ይላል፣ ኦቨርላፕ ይፈጠራል። ኦቨርላፕ ደግሞ ሲፈጠር ደግሞ ሚስ አንደርስታንዲንግ ይፈጠራል። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ ያለው ሃይማኖት ኢስላም ነው ብሎ ነው የሚያስቀምጠው። ኢስላም ማለት የቃሉ ትርጉም ምንድን ነው? መክሊትዬ የቃሉ ትርጉም ምንድን ነው? ኢስላም ማለት የቃሉ ትርጉም ታውቂዋለሽ? ኢስላም ማለት ምን ማለት ነው? ሙስሊም ማለት ምን ማለት ነው? መጀመሪያ እሱ ላይ ነው መፍታት ያለብን። ኢስላም ማለት እኔ እንደተረዳሁት ማለት አላቅም፣ የምነግርህ ካለኝ እውቀት የተነሳ ነው። ኢስላም ማለት ሃይማኖት ነው። ሙስሊም ደግሞ አማኞች ናቸው። ያኔ አሁን እየተከፋፈለ ያለው ሙስሊሞች ኢስላም አይደለም። ኢስላም ማለት እውነት ለእውነት መታዘዝ፣ በእውነተኛው መንገድ መከተል፣ ለእውነት መታዘዝ ይመስለኛል። ስለዚህ አሁን ኢስላም ማለት ትርጉሙ የቃሉ ትርጉም መታዘዝ ነው። ሲምፕሊ መታዘዝ ነው። አስለመ ከሚለው ቃል ነው የመጣው። መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው ትርጉም ማለት። ስለዚህ ከአደም ጀምሮ የነበረው ሃይማኖት ማለት ነው። ሃይማኖት ዲን ማለት የአረብኛው ቃል ዳነ ከሚለው ቃል ነው ራሱ። ፈረደ ከሚለው ፍርድ መሆን ይችላል፣ መርህ መሆን ይችላል፣ ህግ መሆን ይችላል፣ ሃይማኖት መሆን ይችላል ዲን የሚለው ቃል። ስለዚህ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ከአላህ ዘንድ ሪቪል የሚሆነው ዲቫይን ሬቪሌሽን ወይም ወሂ የሚባለው ነገር ሲመጣ ወይም ደግሞ ሲመጣ ዲን የሚባለው ነገር ከአላህ ዘንድ ሲመጣ ያ ዲን መሰረቱ ምንድን ነው? መታዘዝ ነው። አንዱን አምላክ በብቸኝነት ማምለክ ነው። አንድ አምላክን በብቸኝነት መገዛት ነው። አንድ አምላክን በብቸኝነት መታዘዝ ምን ይባላል? ኢስላም ይባላል። የሚታዘዘው ሰውየው ደግሞ ግለሰቡ ሙስሊም ይባላል ማለት ነው። ስለዚህ ከአደም ጀምሮ ሙስሊሞች ነበሩ ብለን ስንል ከአደም ጀምሮ ኢስላም ነበረ ስንል ያንን ታሳቢና ዋቢ አድርገን ነው እንጂ ከአደም ጀምሮ የነበሩ ሰዎች በቁርአን ያምኑ ነበረ ወይም ደግሞ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ መሆናቸውን ያምኑ ነበር እያልን አይደለም። ሁለት የተለያየ ነገር ነው ራሱ ማለት ነው። ከቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ላይ ነው። ከረሱል ሰለላሁ ዐለይሂ ወሰለም ላይ ከመውረዱ በፊት ቁርአን የሚባል የወረደ መጽሐፍ የለም። ከረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ነቢዩ መሐመድ የሚባሉ ነቢይ አልተላኩም። ሰዎች አሁን የሚያደርጉት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ጋር ይመጡና ረሱል ሰለላሁ ዐለይሂ ወሰለም ጋር የመጨረሻ ነቢይ ናቸው፣ ቁርአንም የመጨረሻው የአምላክ ኪዳን ነው ብለን ነው የምናምነው። ከዛ በፊት ጥንት የነበሩ ከጥንት ጀምሮ የነበሩት ነቢያቶች በአጠቃላይ የሚያምኑት እምነታቸው ኢስላም ነው። ሰዎቹ ደግሞ ግለሰቦቹ ደግሞ ሙስሊም ናቸው የምንለው ቁርአንና ሐዲስን መሰረት አድርገን ነው። እዛ ላይ ጥያቄ ካለሽ ማስረጃዎቹን ደሊሎቹን አንድ በአንድ ከፈለግሻቸው ወንድሞች ይሰጡሻል። አይ ደግሞ ከዛ ውጭ ነው የምፈልገው ካልሽ ደግሞ ሙስሊሞች ነን፣ ከዛ ውጭ መጠየቅ አይገባንም ነበረ። አይ ከዛ ውጭ ደግሞ ስፍ ከፈለግሽ ደግሞ ከዛ ውጭ ከምንድን ነው የፈለግሽው የሚለው ደግሞ ጥያቄ መጠየቅ አለ ራሱ እና ከምን አንጻር ነው የጠየቅሽው? ጥያቄው ልክ ነው ወይ? ሂስቶሪካል ፋላሲ አለ ወይ? የታሪክ ህጸጽ አለ ወይ? ምናምን የሚለው ነገር ትቀጥያለሽ ማለት። ጃክ ቀጥል፣ ቁርስ ልብላኔ። እሺ ኡስታዝ፣ ይሄ ኡስታዝ ያለሽን በደንብ ከተረዳሽ አንድ እምነት አለን የሚል አካል የሚጠየቀው ከስክሪፕቸሩ ነው እና ከስክሪፕቸሩ ውጭ ከሆነ ትክክል አይደለም ሙግቱ። ከስክሪፕቸሩ ውጭ ከተባለ ከምንድን ነው የሚለውም ነገር ስለሚመጣ ቫሊድ የሆነን ጥያቄ ብትጠይቅ አሪፍ ነው። እሺ ቀጥይ መክሊት። አሁን የኔ ጥያቄ እኮ ምን መሰለክ፣ እስልምና የመጀመሪያ ነው ከተባለ እስልምና የመጀመሪያ ለመሆኑ ምንድን ነው ማረጋገጫችሁ? የታሪክ ማረጋገጫ አለ ወይ? የተጻፈ መጽሐፍ ማረጋገጫ አለ ወይ ከቁርአን ውጭ? ምክንያቱም ቁርአን የወረደው በነቢዩ መሐመድ ጊዜ ከነበረ እስልምና ደግሞ ከአደም ጊዜ ጀምሮ የነበረ እምነት ከሆነ ምንድን ነው ማረጋገጫችሁ? ጥያቄውን እኮ በደንብ ተረዳናል። ግን ጥያቄው ለአንድ ቅድም ኡስታዝ በደንብ ገልጾልሻል። ያንን ካልተረዳሽ አይዶን ነው እምነት አለኝ የሚል አካል በስክሪፕቸሩ ነው የሚጠየቀው። ከስክሪፕቸሩ ወጥተን ካልሽ ሂስቶሪካል የምትይ ከሆነ ሂስቶሪካል ኤቪደንስ የሚባለው ነገር በመሰረቱ ራሱ ፋክቹዋል የሆነ ትሩዝ ነው ወይ? ዋት ዶዝ ኢት ሚን ሂስቶሪካል ኤቪደንስ ራሱ? ለምሳሌ ሂስቶሪያኖች ብዬ በአመጣ ትቀበያለሽ። እነዛ ሰዎች ሂስቶሪያኖች የራሳቸው እምነት አላቸው በመሰረቱ። ከነዛ ውስጥ በጠቅስልሽ ለምሳሌ ኢብኑ ጀሪር አጠበሪ ሂስቶሪያን ውስጥ የሚመደብ ነው። ኢብኑ ከሲር ራሱ ከኮመንታሪ ሙፈሲር ከመሆኑ አንጻር ገና በተጨማሪ ሂስቶሪያን ተብሎ የሚጠቀስ ነው። እምነቱ ራሱ ተጽዕኖ አለው ራሱ አንድ ሂስቶሪያን የተባለ አካል። በመሰረቱ እንደ ኦብጀክቲቭ ትሩዝ ሊጠቀስ የሚችል አይደለም ሂስቶሪያኖች የተናገሩትን ንግግር ማለት ነው። ከስክሪፕቸር ውጭ ስትይ ያንን ነገር ራሱ በራሱ መረጃ የሚሆን ነገር ነው ወይ የሚለውን ነገር አሳሳቢ ነው ማለት ነው። ቤዝድ አድርገሽ ስክሪፕቸሩን ቤዝድ አድርገሽ ግን ብትጠይቂ የተሻለ ነው። ካልሆነ ግን ከዛ ውጭ የምትይ ከሆነ ከዛ ውጭ ምንድን ነው? ለምሳሌ ያንን ነገር በደንብ ሊተነተንና ኮንዲሽን ይሆናል አይሆንም የሚለውን ነገር ልንግባባበት ይገባል። እምነት አለኝ እስካልሽ ድረስ ከስክሪፕቸር ወጣሽ አይደለም የምትጠይቂው።
ግልጽ አይደለ? አይ እምነት የለኝም የሚል አካል ሲሆን ነው በዛ መልኩ ምናልባት ልናወራ የምንችለው ሎጂካሊ ምናምን ልንሄድበት የምንችለው ማለት ነው። እሱ ራሱ ሂስቶሪካል ኤቪደንስ ሊሆን አይችልም። ይሄ እምነት ለሌለው አካል ራሱ ሂስቶሪካል ኤቪደንስ ተብሎ ሊጠይቅ አይችልም። ይሄ ኢንቫሊድ የሆነ ስለሆነ እሺ እንደዛ ከሆነ አሁን ከቁርአን በፊት የነበሩት ነቢያቶች እና አማኞች በምንድን ነበር ሲመሩ የነበር? አሁን የዚህ ትውልድ የሚመራው ወይም ከነቢዩ መሐመድ በኋላ የመጡ ትውልዶች የሚመሩት በቁርአን ነው አይደለም? ከሱ በፊት የነበሩ በአዳም ጊዜ፣ በኢሳ ጊዜ፣ በኢየሱስ ክርስቶስ በሁሉም እናንተ የምትሏቸው ነቢያቶች የነበሩ ጊዜ ያሉት አማኞች በምን ነበር ሲተዳደሩ የነበሩ? ለሁሉም ትእዛዞችን ማለት መጽሐፍቶችን ወርደዋል። ወደ 400 የሚጠጉ መጽሐፍቶች ወርደዋል እና ለምሳሌ ምዕራፍ 5 ቁጥር 48 ላይ ጀዐልና ሊኩል ኡመት ጀዐልና ሊኩል ኡመት ሽርዐተን ወሚንሃጃ ይላል። ለሁሉም ህዝብ ሸሪዓንና ህግንና መንገድን አድርገናል ይላል እና ሰው ለራሳቸው ህግና መንገድ አላቸው። ለምሳሌ ዘቡር፣ ተውራት፣ ኢንጂል የምንላቸው ከቁርአን በፊት የወረዱ ናቸው። ለምሳሌ ተውራት በሙሳ ላይ የወረደ ነው። ኢንጂል የምንለው ደግሞ በኢሳ አለይሂ ሰላም የወረደ ነው። ዘቡር አለ እንደዚሁ። ከነዚህም ውጭ ሌሎች ወደ 400 የሚጠጉ መጽሐፍቶች ወርደዋል። አላህ ሱብሓነሁ ወተዓላ በየሁሉም ህዝቦች መልእክተኞች ልኳል። ለምሳሌ ፊ ሱረት ነህል ላይ ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥ በየሁሉም ህዝቦች ምን አድርገናል ይላል? መልእክተኛ ልከናል ይላል። ታዲያ እነዛ መልእክተኞች ምንድን ነበር የሚሉት ሲባል አላህን በብቸኝነት አምልኩ፣ ጣዖታትን ራቁ በማለት ልከናል ይላል። እነዚህ መልእክተኞች ሰዎችን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ በማለት አላህ ሱብሓነሁ ወተዓላ ሲልካቸው መጽሐፍቶቹንም ሰጥቷቸዋል። ለምሳሌ ተውራትን አወረድን፣ በሷ ውስጥ ብርሃን አለ ይላል አላህ ሱብሓነሁ ወተዓላ። ብዙ መጽሐፍቶች ወርደዋል። የተለያዩ ህግጋት አላቸው። ነገር ግን በመሰረታዊ ቤዝመንት ላይ ተመሳሳይ ናቸው። አላህን አምልኩ፣ ጣዖታትን ራቁ የሚለው አላህን ታዘዙ የሚል ነበረ ትእዛዙ ማለት ነው። ማይክሌት አለች አለሁኝ። እሺ አሁን እናንተ የምትሉት እነዛም የራሳቸው የተላከላቸው ተውራት፣ ኢንጂል የሚባል መጽሐፍ ነበረ አልክ። አሁን ግን እናንተ ቁርአንን የምትከተሉት በነቢዩ መሐመድ ጊዜ የወረደን ብቻ ነው። እነዛ ተውራት፣ ኢንጂል የሚባሉት ነገር ቁርአን ላይ ተካተዋል ወይስ አልተካተቱም? ይሄ መሰረታዊ ሀሳባቸው ላይ ተመሳሳይ ነው። መሰረታዊ ሀሳባቸው ሁሉም አላህን በብቸኝነት አምልኩ። ቅድም የጠቀስኩልሽ ምዕራፍ ላይ አላህን በብቸኝነት አምልኩ፣ ጣዖታትን ራቁ። ሁሉም ነቢያቶች እዛ በመጽሐፍቶቻቸው የሚወርደው ሪቪሌሽን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚል ነበርና እዛ ውስጥ ያለውም እዚህ ውስጥ አለ፣ ቁርአንም ውስጥ አለ። ነገር ግን ምንድነው ይሄ ህግ የሚባል አንዳንድ ህግጋት ላይ የሰረቀን ሊመስል ይችላል። አይንን ያጠፋ አይንን ማጥፋት፣ ጥርስን እንደዚህ ያደረገ እንዲህ የሚሉ ቅጣቶች ላይ የተለያዩ ህግጋት ሊኖር ይችላል። ነገር ግን መሰረታዊ ስለ አምላክ አስተምሮ ላይ ግን በፍጹም መለያየት የለም ማለት ነው። አላህን በብቸኝነት አምልኩ፣ ጣዖታትን ራቁ፣ አላህን በመግለጽ ላይ የተለያዩ ጉዳዮች ላይ በዚህ መልኩ መሰረታዊ እንትኖች ላይ ምንም አይነት ልዩነት የላቸውም። እነዚያ ቀደምት መጽሐፍቶች ሲወርዱ ራሱ ለተወሰነ ቦታና ለተወሰነ ጊዜ ነበረ። ከዛ በኋላ አላህ ሱብሓነሁ ወተዓላ የመጨረሻ ለዓለም አጠቃላይ ሪቪልድ አድርጎ ማለት ነው ወህዩን በማውረድ መተዳደሪያ ግን ቁርአንን አድርጓል። የመጨረሻውም ነብይ ሰለላሁ ዐለይሂ ወሰለም አድርጓቸዋል ማለት ነው። ለዛም ነው ፊ ሱረት ኢብራሂም ላይ ምዕራፍ 14 ቁጥር 1 ላይ አሊፍ ላም ራ ካለ በኋላ ኪታቡን አንዘልናሁ ኢለይክ ወደ አንተ ያወረድነው የሆነው መጽሐፍ ነው አለ። ለምን ሲባል ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር፣ ሰዎችን በአጠቃላይ ከጨለማዎች ወደ ብርሃን ታወጣ ዘንድ ወደ አንተ ያወረድነው የሆነ መጽሐፍ ነው ሰዎችን በአጠቃላይ ብሎ አላህ ሱብሓነሁ ወተዓላ ይገልጽልናል። እነዛ መጽሐፍቶች ለስፔሲፊክ ለተወሰነ ቦታና ጊዜ ነበረ። ነገር ግን ቁርአን በመምጣት የነዛን መጽሐፎች መሰረታዊ ሀሳብን አላህን በብቸኝነት አምልኩ፣ ጣዖታትን ራቁ የሚለውን በማረጋገጥ ለአጠቃላይ ለህዝቦች መተዳደሪያ ሆኖ የወረደ ነው ማለት ነው። ግልጽ ነው አሁን? ግልጽ ነው። ግን እኔ አሁን ማወቅ የምፈልገው ነገር ምን መሰለህ? ከቁርአን በፊት እስልምና የተጻፈበት የተነገረበት ወይም ምልክታችሁ ይህን ነገር ነው ማወቅ የምፈልገው። ምክንያቱም ኢየሱስ ክርስቶስ ከነቢዩ መሐመድ ከመምጣታቸው ከ600 ዓመት በፊት ነበር አይደለም? እስልምና ደግሞ እስልምና ምልክቶች ይቅርታ እንደምን ይታረጋል የእስልምና ምልክቶች ቁርአን
ምናምን የሚባሉ ነገሮች የመጡ ደግሞ ከነቢዩ መሐመድ ጊዜ በኋላ ነው። እኔ ደግሞ ማወቅ የምፈልገው ከነቢዩ መሐመድ በፊት እስልምና ስለመኖሩ ማረጋገጫ ነው የምፈልገው። ወይ ደግሞ ኢየሱስ እስላም ለመሆኑ አሁን በእናንተ አስተምራችሁ ኢየሱስ ክርስቶስም ማርያምም አብርሃምም ያዕቆብም ሙስሊሞች ናቸው ትላለህ። የነሽ ኢየሱስ ክርስቶስ ሙስሊም የሆነበትን የሆነ አንድ ማረጋገጫ ከቁርአን ውጭ ያላችሁ ወይስ ቁርአን ላይ ነው ኢየሱስ ክርስቶስ ሙስሊም? ከቁርአን ውጭ ከምንድን ነው መረጃ የምፈልጊው? እሺ ከቁርአን ውጭ ከምን መረጃ እንስጥሽ? ከቁርአን ውጭ አሁን ሌላ መጽሐፍም ሌላ ምንም አይነት የታሪክ እንትን የላችሁ? ለምሳሌ ላይ ብቻ ነው ቁርአን ላይ ብቻ። ለምሳሌ ከምን መጽሐፍ? አሁን ኢንጅል ምናምን ተውራት ያልከው የኢየሱስ ክርስቶስ መጽሐፍ ተሰጥቶት ነበር አልክ። እሺ ያ የኢየሱስ ክርስቶስ መጽሐፍ የት አለ? እናንተ የምትጠሩት ኢየሱስ ክርስቶስ። ስለዚህ በዛን ጊዜ ያ ጥሩ ቆይ መተሻል። አሁን ጥሩ መተሻል። ሰው እንደዛ ከሆነ መጽሐፍቱ ተበርዟል ብለን እናምናለን፣ ኮራፕትድ ሆነዋል ብለን እናምናለን። ከመሆኑ ጋር ግን ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ እንደሆኑ በዛን ጊዜ በነበረው በመጽሐፍ ኮራፕትድ በነበረው መጽሐፍ ላይ በተበረዘው መጽሐፍ ላይ እውነተኛ ነብይ መሆናቸውን ያንን ሊቃውንቶቹ አግኝተው እንዳመኑ መረጃ መስጠት ይችላሉ። ይሄን እሺ ምዕራፍ 10 ቁጥር 94 ላይ ይሄንን ሲያብራር ከስክሪፕቸር ውጪ ስላልሽ ቁርአን ላይ አይደለም የምጠቅስልሽ። ከዚህ ስክሪፕቸር ማለትም ከቁርአን ውጪ የሆኑ ሊቃውንቶች ይሄንን መሰረት አድርገው የገለጹበት ታሪካዊ ያጣቀሱበት ታሪኩን የመዘገቡበትን ነው መጠቅስልሽ። ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይክ ፈስአል ለዚነ የቅረኡነ አልኪታበ ሚን ቀብሊከ የሚለውን አስመልክቶ ኢብኑ ከሲር ወከዛሊከ ኢብኑ ጀሪር ማለት ምን ያሰለፍ በሚባሉ በሶስቱ ክፍለ ዘመን ውስጥ የነበሩ ናቸውና ከዚህ አንቀጽ ጋር ታሪክ አያይዘው በተበረዘው መጽሐፍ ውስጥ ከመበረዙ ጋር ግን እሳቸው እውነተኛ ነብይ እንደሆነ በዛ በተበረዘው መጽሐፍ ውስጥ ሊቃውንቶቹ አግኝተው እንዳመኑ ይገልጹልናል። ታሪካዊ መሰረት አድርገው ማለት ነውና ለምሳሌ ይሄንን አስመልክቶ ኢብኑ ከሲር ተፍሲራቸው ላይ ምን ይላሉ? የነሱ የሊቃውንቶቹ ማለት እውቀት የነበራቸው የመጽሐፉ እውቀት የነበራቸው ሰዎች አይተው የእሳቸው እውነተኝነት የተገለጸበት ከመበረዙ ጋር ግን ይሄ እውነት አልተወገደም ነበር በዛ በነበረው መጽሐፍ ላይ። ስለዚህ ያንን አይተው እንደ አብዱላህ ኢብኑ ሰላም ያሉት ያንን አንብበውት እንደተቀበሉ አስቀምጧል ኢብኑ ከሲር ይሄንን። ለዛም ነው هذا العلم يعرفونه من كتبهم كما يعرفون أبناءهم ويلبسون ذلك ويحرفونه ويبدلونه ولا يؤمنون به مع قيام الحجة عليهم በማለት ያስቀምጣሉ። እሺ አሁን እናንተ ያውቁታል። ቁርአን 114 ገጽ ነው ያለው አይደለ? ቁርአናችሁ ስንት ቁርአን ነው ያላችሁ? ኦኬ ይሄንን ጨርሰናል የመጀመሪያው። እሺ እሱን ችግር የለውም እንለፈውና ግን ከቁርአን ላይ ቢሆን ኢየሱስ ክርስቶስ ሙስሊም ነው የምትለው ማስማየት እፈልጋለሁ። ምክንያቱም የኔ ጥያቄ ምን መሰለህ ጭንቅላቴ ላይ ጥያቄ የፈጠረብኝ ነገር አለ። ኢየሱስ ክርስቶስ ከነቢዩ መሐመድ እንደነበረ ቁርአንም መስክሮለት ሳለ ሲቀጥል ደግሞ ወደፊትም በትንሣኤ ቀንም የሚመጣው ኢየሱስ ክርስቶስ እንደሆነ ራሳችሁ ቁርአን ላይ አምናችሁ ሳላችሁ ለምንድን ነው እኮ ለምሳሌ አንድ ኤቪደንስ ሂስቶሪካል ስላሽ አንድ ሂስቶሪን ኮት አድርገው ታሪኩን መሰረት አድርገው የጠቀሱትን ሊቃውንቶች ጠቀስኩልሽ። በዛ ከመበረዙ ጋር የእሳቸው እውነተኝነት እንደተገለጸ በዛ በቀደምት መጽሐፉ በተበረዘው ነገር ግን የእውነት ግን እንዳልቀየሩት ያንን ነገር ታሪካዊ ነገር አጣቀስኩልሽ። መቀበል ያለ መቀበል ያንቺ ድርሻ ነው። እሺ ቀጥል ያለሽን ጥያቄ ላይ ችግር የለውም። አይ ወደዛ ከሜዳዋ በፊት በድንቀት መተሻለ ጀዛከላ ኸይረን ጀዛጃክ። አይ ከዛ ሜዲክስ በፊት መጀመሪያ ኢስላም የሚለውና ሙስሊም የሚለው ቃል ከተረዳሽው አርካኑን ኢስላም የሚባል ነገር አለ። የእስልምና መሰረቶች የሚባሉት 5 ናቸው። ምን ናቸው? ማክሊት ሰምተሽ ታውቂያለሽ ስለነሱ? አዎ ሰምቻለሁ። የምሰራበትም ሙስሊም ስለሆኑ አንዳንድ ነገሮችን ማዳሜንም ባገኘሁት አጋጣሚ እጠይቃለሁ። የመጀመሪያ አምስት መሰረቶች ከጥንት ጀምሮ ለመቀበል እስልምና ለመቀበል ሲፈልግ ጭንቅላቱ በትክክል የሚሰራ መሆኑን እርግጠኛ መሆን አለብን። ማለት ነው እሱን አይደለም ያልኩሽ፣ እንዴት አድርጎ ይቀበላል የሚለውን አይደለም። ግን የእስልምና መሰረቶች ወይም ማዕዘናት የሚባሉ 5 ናቸው። የመጀመሪያው ላኢላሃ ኢለላህ አይደለ? ሙሐመድ ረሱሉላህ የሚለው የመጀመሪያው ሻሃዳ ነው። በመልእክተኛው ማመን በአላህና በመልእክተኛው ማመን፣ ከዛ ሰላት መስገድ፣ ሀጅ ማድረግ እና ዘካ። እነዚህ 5 ናቸው አይደል? 5 ናቸው። ልነግርሽ ነው እያንዳንዱን አንድ በአንድ።
ከጥንት ጀምሮ ከአደም ጀምሮ ላኢላሃ ኢለላህ የሚለው ከጥንት ጀምሮ አለ። አሁን ባይብል ላይ አሁን ላሳይሽላ እችላለሁ። ከኔ በቀር ሌላ አምላክ የለም እያለ ይናገራል። ዜር ኢዝ ኖ ጋድ ቢሳይድ ሚ እያለ ይናገራል ብዙ ቦታ ላይ ኢሳያስ ላይ 44 45 46 48 የመሳሰሉት ከኔ በቀር ሌላ አምላክ የለም እያለ ይናገራል። ስለዚህ ላኢላሃ ኢለላህ የሚለው ከጥንትም ጀምሮ የነበረ ነው። ግን ምን የለም ሙሐመድ ረሱሉላህ የሚለው የለም። በሙሳ ጊዜ የሚሉት ምንድን ነው? ሙሳ መልእክተኛ ነው ብሎ ይቀበላሉ። በኢሳ ጊዜ ደግሞ ኢሳ መልእክተኛ ነው ብሎ ይቀበላሉ። በኢብራሂም ጊዜስ ኢብራሂም መልእክተኛ ነው ብሎ ይቀበላሉ። ስለዚህ ከጥንት ጀምሮ ምን አለ? አላህና መልእክተኛው ከጥንት ጀምሮ መቀበል ሻሃደቴ የሚባል ነገር ከጥንትም ጀምሮ አለ ማለት ነው። ይሄ መጀመሪያው ነው። ሁለተኛ ደግሞ ምንድነው? ሶላት ነው። ሶላህ ማለት ጸሎት ማለት ነው። ሲምፕሊ ጸሎት ከጥንትም ጀምሮ አለ። ገባሽ? የጸሎቱ ግን ምንድነው? እንትኑ ላይኖር ይችላል። የጸሎቱ እንትን ምናልባት በቀን 5 ላይሆን ይችላል፣ 7 ሊሆን ይችላል፣ 10 ሊሆን ይችላል፣ 20 ሊሆን ይችላል። አናውቅም። ምንም የተገለጸ ነገር የለም። ግን ምን አለ? ከጥንትም ጀምሮ ጸሎት የሚባለው ኮንሴፕት ከጥንትም ጀምሮ አለ። ቀጥሎ ምን አለ? ዘካ የሚባል አለ። ዘካ ማለት ምጽዋት ነው። ዘካ ማለት ምጽዋት ነው። ምጽዋት ምን አለ? ከጥንትም ጀምሮ አለ። ምን የሚል ምጽዋት አለ? ምናልባት 2.5 ላይሆን ይችላል ከጥንት ጀምሮ የነበረው። እኛ ጋር 2.5 ነው ከካፒታል ላይ። በእናንተ ደግሞ ከ10 1 ሊሆን ይችላል፣ ከ100 እጅ 1 እጅ ሊሆን ይችላል። አናውቅም፣ አልተገለጠልም ቁርአን። ግን መሰረቱ አለ ከጥንት ጀምሮ። ከዛ በኋላ ደግሞ ጾም የሚባል አለ። ሲያም ጾም የሚባልም ነገር አለ ከጥንትም ጀምሮ አለ ብሎ ነው ቁርአን የሚያስቀምጠው። ግን ጾሙ ምናልባት እኛ የምንጾመው ረመዳን ላይ ነው የምንጾመው። ረመዳን ደግሞ የጾም ስም አይደለም፣ የወር ስም ነው። 9ኛ ወር ማለት የ9ኛ ወር ስም ነው። ረመዳን ማለት ሞቃታማ ማለት ነው፣ በረሃማ ማለት ነው ትርጉሙ። ስለዚህ ረመዳን ላይ ላይሆን ይችላል የሚጾሙት፣ ምናልባት መዋረም ላይም ሊሆን ይችላል። 9ኛ ወር ላይ ነው እየጾምን ያለ ነው። ምናልባት 3ኛ ወር ላይም ሊሆን ይችላል እየጾማችሁ የነበረው፣ አልተገለጸም። ግን ጾም የሚባለው ኮንሴፕት ከጥንት ጀምረዋል። ከዛ 5ኛውና የመጨረሻው ምንድን ነው? ሀጅ ነው። ሀጅ ማለት ምንድን ነው? ጉብኝት ማለት ነው። ከጥንት ጀምሮ ጉብኝት አለ። አይሁዳውያኖች ወደ ኢየሩሳሌም ጉብኝት ያደርጋሉ። ክርስቲያኖችም አይተሽ ከሆነ ጉብኝት የሚባል ነገር አላቸው። ጉብኝት ማለት ፒሊግሪሜጅ ማለት ጉብኝት ከጥንትም ጀምሮ አለ። ስለዚህ አርካኑን ኢስላም የሚባሉት ነገሮች ከጥንት ጀምሮ አሉ ስንል ኢስላም ከጥንት ጀምሮ ከአደም ጀምሮ ነው ብለን ስንል ምን ማለታችን ነው? ከኔ በቀር ሌላ አምላክ የለም ብሎ በብቸኝነት የሚመለከው አምላክ ይናገራል። ነቢይ ከጥንት ጀምሮ ይላካል፣ መልእክተኛ ይላካል። ይሄ ነው ኮንሴፕቱ የመጀመሪያው። ሁለተኛው ምንድን ነው? ምን አለ? ጸሎት የሚባል ነገር ከጥንትም ጀምሮ አለ። ዘካም አለ፣ ምጽዋትም ከጥንትም ጀምሮ አለ። ጾምም ከጥንት ጀምሮ አለ። ሀጅ የሚባለው ወይም ደግሞ ጉብኝት የሚባለውም ከጥንት ጀምሮ አለ። ስለዚህ ዲኑል ኢስላም ከጥንት ጀምሮ ከአደም ጀምሮ ነበረ ብለን ስንል ከዛ አንጻር ነው ምንትምለቁ ማለት ነው። ሙስሊም የሚለው ቃል አይ ቲንክ በዕብራይስጥ ላይ አንዳንድ እንትኖችን ላሳይሽና ወደ ቀጣይ ጥያቄዎች ትሄጃለሽ ማለት ነው። እስቲ መጽሐፈ ኢዮብ ላይ ያወጣላ ጃክ ትችላለህ? የሚችል ሰው አለ? ባይብል ሀብ ማውጣት ነው ሰው ሀሰኑ አለ ለካ። እሺ አውጣ። ባይብል ሀብ ነው እንደ እንትኑ አለኝ 19 ሰዓት አለኝ። ኦኬ ሀሰን ያወጣል፣ ችግር የለውም። ሀሰን አውጣለት አንዴ ባይብል ሀብ ላይ ኢዮብ መጀመሪያ ጥቅሱን ኢዮብ 22:21 ላይ ሙስሊም የሚለው ቃል እንዳለ እንድትረጂ ስለፈለግኩኝ ነው። ኢዮብ ምዕራፍ 22 ቁጥር 21 ላይ አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያ በጎነት ታገኛለህ ይላል። ሰላም ይኑርህ የሚለው የዕብራይስጥ ቃል ዩሻልም ነው የሚለው። ዩሻልም ብሎ ነው የሚያስቀምጠው። ያው ታውቂያለሽ ሰን ሲያነቡ እነሱ ሸ ብለው ነው የሚያነቡት በዕብራይስጥ ማለት ነው። ለምሳሌ እስራኤል ስንል እስራኤል ነው የሚሉት እነሱ። ስማ ሲሉ ሺማ ነው የሚሉት እነሱ። ሽ ብለው ነው የሚጠቀሙት። ዩሳልም የሚለው እና ስሮ ቃሉ ማለት ነው። ኢየሱስንም የሸዋ ነው የሚሉት። የሸዋ ነው። በቃ አሁን እንደዛ ከገባሽ ኢዮብ 22:21 ላይ ምን ይላል መሰለሽ? ባይብል ሀብ ላይ ስትገቢ ኢዮብ 22:21 ላይ ሰላም ይኑር የሚለውን የዕብራይስጡ ቃል ምንድን ነው የሚያስቀምጠው የሚለውን እራሳቸው ይናገራሉ። እዛ ጋር ስትመለከችው ምን ይላል መሰለሽ? ራሱ እዛ ጋር ማለት ነው ሲተረጉሙት ምን አሉ? በአማርኛ እንደ ይላ አድርገልሽ እና አስተማማኝ ከጥፋት ነፃ ማለት ነው አለ። በአረብኛ ሰሊም አለ ሲሆን ደህና መሆን፣ አስተማማኝ ከጥፋት ነፃ በላይ መስጠት ወይም ደግሞ ራስን ማስረከብ፣ በተለይ ለአምላክ በእስላማዊ ግስ በስማዊ ግስ ውስጥ ሙስሊም ይባላል፣ በግስ መሰረት ደግሞ ኢስላም ይባላል ብሎ ነው ያስቀመጠው። እንግሊዝኛውን ይኸው ራሱ ማለት ነው። እንግሊዝኛውን ይኸው እዛው ላይ ማለት ነው። የባይብል ሀብ ላይ ነኝ ያለሁት። ሀሰን ማብራሪያ እየሰጠው ነው ያለሁት። የባይብል ሀብን ግባና ምን የሚለው ቃል ትገባለህ? ዩሻልም የሚለው ቃል ማለት ዩሻልም ሰላሙን ለሚለው ቃል ዩሻልም የሚለው ቃል ነው ያለው። ዩሻልም
ስትሮንግ ነምበር ላይ ገባላት ይሻልም የሚለው ላይ ታይሻል። ሸለም ይለዋል። ሸለም ብሎ ግሱን ያወጣዋል። አሁን ማብራሪያውን ታች ውረድላት። የእናንተው የእንትኖች ነው። አሁን እዚህ ጋር ታች ውረድላት። አሁን እዚህ ጋር አየሽው? ታች ስቶርጂ ምን ይላል? እዛ ጋ የሚለው አየሽው? እዛ ጋ ቢሴቭ ይላል። አረቢክ ሰሊማ የሚለው ቃል አለ። ቢሴቭ፣ ሰኪር፣ ፍሪ ፍሮም ፎልት ይላል። ሜክ ኦቨር፣ ሪሳይን ኦፍ፣ ሰሚት ዋን ሰልፍ ስፔሻሊ ቱ ጋድ ዌንስ ፓርቲሲፕል ሙስሊም ኤንድ ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ኢስላምና ሙስሊም የሚለው ቃል ነው ብሎ አስቀምጦታል። ይኸው የእናንተ መጽሐፍ ላይ ይታይሻል። ስፔሻሊ ቱ ጋድ ፓርቲሲፕል ሲሆን ደግሞ ሙስሊም ማለት ነው አለ። ከዛ በኋላ ደግሞ ኢንፊኒቲቭ ሲሆን ደግሞ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው ብሎ የቃሉን ትርጉም ይነግረናል። ስለዚህ መጽሐፋችሁ ላይ ያለ ይኸው ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን ሲያብራራው መግለጽዬ እኔም የፈለግኩት እንደዚህ በቃ እንደዚህ ነበረ ማወቅ የፈለግኩት። ለምን እስልምና የሚለው ሃይማኖት ከነቢዩ መሐመድ በኋላ የመጣ እንጂ ከነቢዩ መሐመድ በፊት ያለ ስለማይመስለኝ እንዲህ ነበር ማወቅ የፈለግኩት። ይኸው እንደዚህ አይነት ነው። አንድ ልጨምርልሽ እና ከዛ በኋላ እናቆማለን ማለት ነው። አንድ ልጨምርልሽ እና መዝሙረ ዳዊት ላይ ገባላት። አንዴ መዝሙረ ዳዊት ይቅርታ እሺ፣ ግን ጥያቄ ማበዛብህ አይምሮዬን ክሊር ማድረግ ስለማልፈልግ ነው። ምን ችግር አለው ታዲያ? የጥያቄ ፉንጋ አለው እንዴ? ውስጤ እነሱ ማለት ጸድት አድርጌ የጥያቄ ፉንጋ የለውም። እኛ ጋር የጥያቄ ፉንጋ የለውም። እህል ቅጠል አይባል የሚባል ጥያቄ የለውም። እንደ ዳገት የሚያዳግት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል። ምንም ችግር የለውም። አብሽሪ። አጠያየቁን ማሳመር ብቻ ነው። አጠያየቅሽን አሳምረሽ ከመጣሽ መልስ ይሰጥሻል ማለት ነው። እንደዛ ነው እንትናችን ማለት ነው። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ገባ። አማርኛው ላይ ገባላት። መዝሙረ ዳዊት 62 1 መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ መዝሙረ ዳዊት ምዕራፍ 62 ቁጥር 1 ይታይሻል። ነፍሴ ለማን የምትገዛ አይደለችም። ሙስሊም ናትና ስለ መገዛት ያወራል መጽሐፍሽ። ኢስላም ማለት ሰሚሽን ማለት ነው ትርጉሙ። ስለ መገዛት ያወራል። እዛው መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣል። መዝሙረ ዳዊት 2:11 ላይ ያወጣላት 2:11 መግለጽ ይታይሻል? አዎ ይታየኛል በደንብ። ኡስታዝ ፖስት ስለሆነ ተቀበሉ፣ ተግሳጹን ተቀበሉ። ጌታ እንዳይቆጣ እናንተ በመንገድ እንዳጠፉ ቁጣው ፈጥና ትነዳለች እና በእርሱ የታመነ ሁሉ የተመሰገነ ናቸው። አንድ ላይ ምንድን ነው የሚለው? ለእግዚአብሔር በፍርሃት ተገዙ፣ በረድኤትም ደስ ይበላል። በረድኤትም ደስ ይበላት። እንደ ፈጣሪ መገዛት እና ማምለክ ለእርሱ መታዘዝ ሙስሊም ያስብላል። በአጭሩ አዛዥ ያስብላል። ኦኬ እሺ፣ አመሰግናለሁ። ኡስታዝ ፖስት ስለሆነ ነው። ልቀጥል? ኡስታዝ እስኪመለስ ኡስታዝን ጠብቀው ወይንስ አይተከተል? እሷም ሳትጠራ ኡስታዝ እስኪመለስ ድረስ እሺ። ሌላኛው ጥያቄ ደግሞ ባለፈው ኢብሮ ቤት ስማማር ነበር እና በእስልምና ጨረቃን ምንም ከእስልምና ጋር የሚያገናኛችሁ ነገር የለም ማለት በቁርአንም ሆነ በሀዲስ ላይ ስለ ጨረቃ የተጻፈ አንዲትም ነገር የለም። ጨረቃ የእስልምና መገለጫ ነው ተብሎም አልተደነገገም። ግን ደግሞ እናንተ ረመዳንን ጾም አድርጋችሁ ለመፍታት የጨረቃን መግባት ይሁን መውጣት ብቻ ጨረቃ ጋር የሚያገናኛችሁ ነገር አለ። ይህ ነገር ምንድን ነው? ለምንድን ነው ጨረቃ እስክትወጣ እስክትገባ የምጠብቁት? ጾማችሁ ኦልሬዲ ቀን ተሰጥቷቸዋል። 1 ወር ተብላችኋል። 1 ወር ቁጥራችሁ ጾማችሁ ለምንድን ነው የማይፈታው? ለምንድን ነው አንድ ሀገር ተፈቶ ሌላ ሀገር ደግሞ ጨረቃ እስክትወጣ የሚጠበቀው? ይሄ ነገር ግልጽ ልታደርግልን እንችላለን?
ጥሩ ጥያቄ ነው። መረጃ አለን እሱን አቆጣጠሩን አስመልክቶ ይሄንን ስለ ጨረቃና ስለ ጨረቃ አቆጣጠር በኡስታዝ ሲመለስ ያስረዳሻል። ግን መረጃ አለን እሱ የተሻለ ኡስታዝ ያስረዳሻል። እሺ እስከዛ ደግሞ ሌላ ልጠይቅህ፣ እሱን ኡስታዝ ሲመጣ ይመልስልኝ። ሌላኛው ደግሞ ስለ መካም ጠይቄ ነበር እና መካ እናንተ ባለፈው ስማር የተባልኩት ምንድነው መካ በራሱ ጥቁር ድንጋይ ነው፣ ሊጎዳም ሊጠቅምም አይችልም። ረሱል ባይስሙት ኑሮ ይቅርታ ማለት አላውቀውም። ይሄ ካዕባ ጥቁር ድንጋይ የምትሉትን ለይቼ አላውቀውም። በአጠቃላይ መካ የሚለው ነው የምጠቀመው። ይቅርታ ለቃላት አጠቃቀም። ችግር የለውም። መካ የሀገሩ ስም ነው፣ ካዕባ ነው። ችግር የለውም። ቀጥይ፣ ተረድቻለሁ። ዋናው መግባባት። ይቅርታ ግን ለይቼ ስለማላውቀው። ኧረ ችግር የለውም። እሺ መካን እናንተ አታምኑትም አይደለም? መካ ካዕባ አይመለክም በራሱ ምንም ሊያደርግ ብላችሁ በራሱ ምንም ሊያደርግ አይችልም ብላችሁ ታምናላችሁ። የምታምኑ ከሆነ አንድ የሆነ ስለ ካዕባ ሰርች ሳደርግ ያነበብኩት ነገር አለ። ከኃጢአት ብዛት የጠቆረ ድንጋይ አለ። ያቺ ድንጋይም በትንሣኤ ጊዜ አንተ ከልብ አነካኝ ምናምን የሚባል ነገር ትላለች። አፍ ወጥቶ ድንጋዩ ማለት ነው። ይሄ ነገር እውነት ነው ወይስ ያ እንትን ላይ የተጻፈው ነገር ያ ኦፍሳይት ላይ የተጻፈው ነገር ስህተት ነው ወይስ እውነት እንደዚህ የሚል ነገር አለ ቁርአን ላይ? ቁርአን ላይ ሳይሆን በሐዲስ ብለው የሚጠቅሱት ነገር አለ። ይሄ ከሰማይ የወረደ ነው ከዛ ምናምን የሰው ልጆች ኃጢአት ነው ያጠቆረው ምናምን የሚለው ነው ያነበብሽው? አዎ ከሰማይ የወረደ ድንጋይ ነው፣ በኃጢአት ብዛትም ጠቁራለች። ጊዜ እሱ ዘገባ አነካኝም ብላ ትናገራለች ይላል። ሶ ያ ድንጋይ በራሱ ሊጎዳው ሊጠቅም የማይችል ከሆነ እንዴት አፍ ወጥቶ ድንጋይ ሊናገር ይችላል? እሱ ችግር እንዴት ሊናገር ይችላል የሚለው ችግር የለም። ግን በመሰረቱ ሐጀረል አስወድ ከገነት ነው ያወረደው። የበኒ አደም ኃጢአታቸውን ጥቁር እንዲሆን አስወድ እንዲሆን አድርጎታል የሚለው ዘገባ በተመለከተ ዳዒፍ ነው በመሰረቱ ዘገባው። ይሄን አስመልክቶ ሼክ ሷሊህ አልሉሂዳን ዳዒፍ መሆኑን ገልጸዋል። ይሄንን ሐዲስ ማለት ነው ከሰማይ የወረደ ነው የሚለውም አስመልክቶ ማለት ነው። ዑመር ረዲየላሁ ዐንሁ ይሄንን በመግለጽ እሱን በመሳም ላይ አስመልክቶ ስስሙት በሚስሙት ጊዜ ያንን ተናግረዋል። ማለትም የማይጠቅምና የማይጎዳ መሆኑ ነገር ግን መልእክተኛው ያንን እየፈጸሙ ስለነበረ ያንን በመመልከቱ እንደሚፈጽሙ ገልጿል። ለዛው ማታኩም الرسول فخذوه وما نهاكم عنه فانتهوا መልእክተኛውን ያዘዛችሁን ነገር ታዘዙ፣ የከለከላችሁን ነገር ተከልክሉ የሚለውን መሰረት በማድረግ ያንን እፈጽማለሁ የሚል ተሳቦትን ያንን አስፍሯል። ነገር ግን በራሱ ይጠቅማል ብለን አናስብም። ይጠቅማልም ይጎዳል በራሱ ብለን አናስብም። ነገር ግን ምክንያት ሊደረግ ይችላል። አምላክ ያዘዘንን ነገር በመታዘዝ አድርጎ ያለንን ነገር በማድረግ ግን የኃጢአት ማሳበሻ ምክንያት ሊሆን ይችላል። ያ ደግሞ ምክንያት የሚሆን የአምላክን ትእዛዝ በመታዘዝ ምክንያት ማለት ነው እንጂ በራሱ ይጠቅማልና ይጎዳል ብለን አናምንም። ይሰማል መክሊት? አዎ ይሰማል። አንዴ ከስር ማለት ነው ሙስሊም ናት ምናምን የምትሉ እኔ ፊቴ ማሳየት ስለማልፈልግ ነው፣ ግን እጄ ላይ ንቅሳት ስላለ አንዴ ቆይ ላሳያችሁ። እንደዛ እያሉ አይደለም ያው ይታያችኋል አይደለ? እኔ ፊቴን ማሳየት ስላልፈለግኩ ነው። ይታያል። እኔ ክርስቲያን ነኝ። ይታያል አይደል? ለማንም ቦታ ተስችል ለምትወስዳለች ያቸውም እኮ እነዚህ ሰዎች ኖ አይደለም። አንዳንድ ሰው የሚያምነው በመሳደብ ምናምን ነው። እኔ የሚሳደቡትም ከሚሳደቡትም አይደለሁኝም። የምፈልገው እውነትን ማወቅ እውነትን መማር ነው። በቃ ቦታ ትስታቸው የራስሽን ብቻ የመጣሽበትን አላማና ኢላማ ይዘሽ ከታች ኮመንት እንትን ለሚለውን ከሰጠሽ የትኛውም የሆኑ ጨርቅ ያስጥላሉ። ስለዚህ ምላሽ አትስጫቸው። የገባሽበትን ቁም ነገር ብቻ ተከታታይ መሬት። እሺ እና አሁን አንተ እያልከኝ ያለው ጥቁር ድንጋይ አይመለክም ነው? ሰላም አለይኩም። ሰማለሁ? አዎ ትሰማለህ? አዎ ኡስታዝ ይሰማል። ስልክ ገብቶብኝ ነው እና ያወራን ነበረ ጥሩ ጥቅሶችን ማለት ነው። ኢንሻአላህ ከቀጠላችሁ ቀጥሉ እንዳላቋረጣችሁ፣ ካልሆነ ግን የጀመርኩትን አንዴ ልጨርስና
ስለ ካባ እያወራሽ ነበር እና ስለ እሱም እናወራለን ኢንሻላ። መዝሙረ ዳዊት ምዕራፍ 62 ቁጥር 1 ላይ ነፍሴ ለአምላክ የምትገዛ አይደለችምን የሚለውን ጥቅስ አይተን ነበረ። መዝሙረ ዳዊት 2:11 ብዬ ነው ከዛ በኋላ የወጣው ማለት ነው የወጣሁት እኔ ማለት ነው። እና ሀሰን እስቲ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ያወጣላት እና የተወሰነ ጥቅስ እና ወደ ጥያቄዋ ደግሞ እንመለሳለን። መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይታይሻል። ለአምላክ በፍርሃት ተገዙ ይላል። ሲምፕሊ ዲኑል ኢስላም ማለት ነው ይህን የሚያስተምረው። ለአምላክ በፍርሃት ተገዙ ይላል። ከጥንት ጀምረው ለአንዱ አምላክ ይገዙ ነበር። ምናልባት አረብኛ የሚለውን ቃል ኢስላም የሚለውን ቃል አለመጠቀምሽ ሊሆን ይችላል ልዩ የሚያደርግሽ። መዝሙረ ዳዊት ምዕራፍ 100 ቁጥር 2 ላይ ምዕራፍ 100 ቁጥር 2 ላይ ያወጣላት። ምዕራፍ 100 ቁጥር 2 ላይ ይታይሻል። በደስታ ለአምላክ ተገዙ። ቅድም በፍርሃት ነው። አሁን ደግሞ በደስታ ለአምላክ ተገዙ፣ በሐሴትም ወደፊቱ ግቡ ይላል። ስለዚህ ለአምላክ መገዛት ትልቅ ነገር ነው። ያዕቆብ ምዕራፍ 4 ቁጥር 7 ላይ ያዕቆብ ምዕራፍ 4 ቁጥር 7 ላይ ያዕቆብ ምዕራፍ 4 ቁጥር 7 ላይ የያዕቆብ መልእክት አለሽ መክሊት ኦኬ አለሽ መክሊት መክሊት ዳሪክ ምናን የገንዘብ አይነቶች ናቸው። ታውቃላችሁ ይሄንን? ኦኬ ከመጣሽ እሺ። እስከምን ድረስ ተከታተልሽናል? አለው እሺ የያዕቆብ ምዕራፍ 4 ቁጥር 7 ላይ እንግዲህ ለአምላክ ተገዙ፣ ዲያብሎስን ግን ተቃውሙት ከእናንተ ይሸሻልና አለ። ለአምላክ ተገዙ፣ እንግዲህ ለአምላክ ተገዙ፣ ለእግዚአብሔር ተገዙ እያለ ይናገራል። ስለዚህ ከዚህ አንጻር ስለ መገዛት ነው የሚያወራው። አንድ ጥቅስ ልስጥሽና ወደሚቀጥለው ጥያቄ ትጃል። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ይታይሻል። እዚህ ጋር አምላክ ሆይ እኔ የምስጋናን ስለት የምሰጥህ ከእኔ ዘንድ ነው አለ። ከማ ዘንድ ነው አለ? ከእኔ ዘንድ ነው አለ። አሁን የምሰጥ የሚለው ቃል የተቀመጠው የዕብራይስጡ አሻሌም ነው የሚለው። ስሮ ቃሉ ሸለም ነው፣ ታዘዘ ነው፣ ተገዛ ነው። በአረብኛ ዩስሊም የሚል ቃል አለ። ሱረቱ እንትን ላይ ሉቅማን ምዕራፍ 30 ቁጥር 22 የሚገርም ነው። እሱ መልካም ሆኖ ፊቱን ወደ አላህ የሚሰጥ ይላል። የሚሰጥ ለሚለው ቃል የሚገባው ዩስሊም ነው ራሱ አረብኛው። በዕብራይስጥ ደግሞ አሻሌም ይለዋል። መዝሙረ ዳዊት 56 12 ላይ ባይብል ሀብ ላይ ስትመለከችው። ስለዚህ ከመጀመሪያውኑ ጀምሮ አለ ራሱ እስልምና ከመጀመሪያውኑ ጀምሮ አለ ስንል ከዛ አንጻር ነው። እና ምሰጥ ይላል። የሚሰጠው ነገር ምንድን ነው? ስዕለት ነው የሚለው። ስዕለት የሚለው ቃል ትልቁ ስዕለት ምንድን ነው? ሉቃስ 11:40 ላይ ስትመለከችው በውስጥ ያለውን ምጽዋት አድርጋችሁ ስጡ ነው የሚለው። በውስጥ ያለውን ማንነታችሁን ስጡ። በውስጥሽ ያለውን ራስሽን፣ አይደንቲቲሽን፣ ውስጥሽ ያለውን ነገር ለአላህ መስጠት ኢስላም ይባላል። ሰጪው አካል ደግሞ ሙስሊም ይባላል። ይህን ይመስላል እንግዲህ ማለት ነው። መክሊት ቪዚዮንሽ መሰለኝ ወይ ጃኮታ እንዴ? ወጥቷል። ወንድም ኤልያስ ኢንሻአላህ ጀዛከላህ ኸይረን ጀዛ እንዲያወራ ነበር የፈለኩት። እሺ መክሊት ዲናር፣ ዲርሃም የመሳሰሉት ነገሮች መክሊት እንትኖች ምናን ዳሪክ ምናምን የሚባሉ ነገሮች የገንዘብ አይነቶች ናቸው። ስንቶቻችሁ ታውቃላችሁ ይሄንን መክሊት? መክሊት በጸጋም ይቻላል እንዲ ኡስታዝ? ጸጋ በሚለው ዝም ብለው በተለምዶ ስለሚባል ነው። ተሰጠው የሚለውን ነገር መክሊት ይሉታል በተለምዶ። ግን መክሊት ገንዘብ ነው፣ የገንዘብ አይነት ነው።
መክሊት፣ ዳሪክ እና ምናን፣ ዲናር ታውቃለህ? ዲናርና ዲርሃም የብር ሳንቲም ነው። የወርቅ ሳንቲም ደግሞ ዲናር ይባላል። እንዲህ ወጥቼ ልግባ እያለች ነው። ላኪና እንደገና እናስገባሻለን። ወንድም ኤልያስ ሰላም አለይኩም። አለይኩም ሰላም ወረህመቱላሂ ወበረካቱ። ሀሰኑ እንዴት ናቸው? ኡስታዝ ጀማል አሚር የተከበሩ ኡስታዛችን እንዴት ነው? ኡስታዝ ወሂድ ስልክ ይዞታል መሰለኝ። ደህና ናችሁ? እንዴት ናችሁ? ጤንነታችሁ፣ አፊያችሁ? ሁሉም ሰላም ነው አልሐምዱሊላህ። እንግዲህ አላህ ይጠብቃችሁ። ዱዓ እያደረግን ነው ከስር እየተማርን ሁሌም። እንግዲህ አላህ ያቆያችሁ፣ ለሰውም አላህ ቀልብ ይስጠው። ለኡስታዝ ዱዓ አድርግለት በደንብ አድርጋ። እኛንም ከጥዋችን እናረጋለን። አረ እያረግን ነው። ምን የጃሂል ዱዓ ምን ይጠቅማል ብለህ ነው እንግዲህ። እስቲ አላህ ይቀበለው። እንደዛ ይባላል። አላህ ስብሐነ ወተዓላ የሁላችንን ዱዓ ይሰማል ኢንሻአላህ። እስቲ ያው በተለይ ደግሞ አላህን የሚፈራ ሰው ሲሆን የተሻለ ነው። አላህ ይጠብቀን ሁላችንም በገደር ኢስቲዳን በቻልነው ፈቃድ ነው። አላህ ሱብሓነሁ ወተዓላ ማናችንንም አስገድደን እንድንፈራ እንድንቀጠቀጥ አላደረግንም። ነገር ግን ፈቅደን ወደን አላህን እንፈራዋለን፣ አላህን እንገዘዋለን። በዛ ልክ ነው። አብሽር ሐቢቢ፣ አንተ የበለጠ ብዙ ነገር እያደረግን ኢንሻአላህ። አረብንም የለም ኢንሻአላህ ተወሰኑ ሰዎች የሚያውቁ። ስለዚህ አብሽር ችግር ኢንሻአላህ። እስቲ አላህ ይጨመርበት ለሁሉ። ከስር አስገቧት እያሉ ነው ሀሰን። የሆነ ሰው አስገባት ነበረ። ሪኩዌስት ልኬላታለሁ። ሪጀክት አድርጌና እንደገና ላኪ መክሊት ሪጀክት አድርጌ እንደገና የላኩልሽ። ሰላም አለይኩም ወረህመቱላሂ ወበረካቱ። ኡስታዝ ፓውዝ ስለሆነ ነው እሺ ማስገባት ያልተቻለው። አፍዋን ሀሰን እስከዛ እኔ ልጠይቅህ። እሺ ቀጥል። ያቆኑም አለ ይመልሳል። ክርስትና ላይ ሆነ ጥያቄ ነው። አሁን በምታወበት ኢንጅል ምን ማለት ነው? ወይስ ኢንጅልስ መጽሐፍ ነው? ኢንጅል አላህ ሱብሓነሁ ወተዓላ ለኢየሱስ ወይም ለኢሳ ዓለይሂ ሰላም የሰጠው መለኮታዊ መማሪያ ነው። ነገር ግን እሱ በዘመኑ እያለ መጽሐፉ እሱ እንዲጻፍም አላደረግም፣ አልተጻፍም። ነገር ግን ይሄ ኦራል ትራዲሽን ለምሳሌ ቁርአን የሚባለው ነገር የሚነበብ በጆሮ ተሰምቶ እንደገና ድጋሚ የሚነበብ ነው። ለምሳሌ ቁርአን ለነቢዩ መሐመድ ሲመጣ ጅብሪል እየቀራ ቁርአን ሲቀራ ስልሽ ታውቂያለሽ? ሬሳይት ሲደረግ ምንድነው? መቅራት ማንበብ ነው። በድምፅ ሲቀራ ስልሽ ታውቂያለሽ? ቁርአን እሱ አሁን ወረቀት ላይ ከመስፈሩ በፊት ወይም በዛ ዘመን ቆዳ ላይ ወይም ድንጋይ ላይ ከመጽሐፉ በፊት በንባብ ብቻ በጭንቅላት ሜሞራይዝ የሚደረግ ነበረ፣ የሚያዝ ነበረ። አንቺ ወላጆችሽ አስተምረውሽ በጭንቅላትሽ ትይዘዋለሽ። ለምሳሌ እኔ ልጆች የ9ና የ12 ዓመት ልጆች ናቸው። እኔ በማንበብ ወይንም ሪሳይት የተደረገ ሪከርድ የተደረገ የሌሎች ሰዎች እሱን እነሱ በመስማት በጆሯቸው በመስማት እንደገና እየሰሙ ደግሞ በማለት ሜሞራይዝ ያደርጉታል። ከመጽሐፉ በፊት ወረቀት ላይ ከመጽሐፉ በፊት ማለት ነው። ልክ ኢንጅልም ለኢየሱስ ወይም ለኢሳ ዓለይሂ ሰላም በእርሱ ላይ ይሁን በዘመኑ በተሰጠው ጊዜ እንደዚህ ኦራሊ ነው የተሰጠው እንጂ መጽሐፍ ተጽፎ አይደለም። እንዲሁም በዘመኑ እሱ ኢየሱስ በነበረበት ጊዜ የተጻፈ መጽሐፍን ይዞ አይደለም ሲያስተምርና ሲሰብክ የነበረው። ለምሳሌ የሰጠኸኝን ቃል ሰጥቻችኋለሁ እያለ ይናገራል አይደለም? አይበለኝ ኢንቴክሳቢዎች ታውቂያለሽ? ያ የሰጠው ቃል ከወንጌል ነው። ነገር ግን ያ እሱ የሰጠኸኝን ቃል ሰጥቻችኋለሁ ብሎ ሲናገር የተጻፈን ነገር አይደለም እያነበበ እንቁ እያለ ሲሰጥ ነበር። ነገር ግን የሰጠውን ከፈጣሪ የተቀበለውን መልእክት መማሪያ ለደቀ መዛሙርቶቹ ለተከታዮቹ ምርና ይሰብክ ነበረ። ዛሬ ላይ ለምሳሌ ክርስቲያኖች በተለይ እነዚህ 4ቱ ወንጌሎች
ማቴዎስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል፣ ሁለቱ ወንጌሎች ኢየሱስ ወንጌል ናቸው ተብሎ ይነገራል አይደል? በክርስትና ዓለም ውስጥ ኢየሱስ ግን እነዚህን ወንጌሎች አያውቃቸውም። ወንጌልን ግን አስተምሯል። እነዚህ ወንጌል ናቸው አያውቃቸውም፣ አልተጻፉም ነበረ። እሱ ካለፈ እንደናንተ አስተምሮት ከሞተና እንደገና ከተነሳ ካረገ በኋላ በዘመናት ልዩነት የተጻፉ በህይወት እያለ እነዚህ መጽሐፍቶች አያውቃቸውም። ይህን አታውቂ? እነዚህ መጽሐፍቶች አልተጻፉም ነበረ። ሐዋርያቶች አይደል የጻፉት? እሱ ካለፈ በኋላ ነው እንዲጻፉ ፈቃድ አልሰጣቸውም። ምንም አልሰጣቸውም። እሱ ለሐዋርያቶች የሰጣቸውም ሰጥቷቸዋል። የሚል ሰው ካለ ይምጣና ይግባና ያሳየን። ኡስታዝም ሲመለስ ይነግርሻል፣ እኔ በተሻለ ማለት ነው። ይህም ከነዚህ ራሱ መጀመሪያዎች ላይ መግቢያቸው ላይ ብታዩ መግቢያቸው ላይ ለናሙና እስኪ የማቴዎስ ወንጌልን መግቢያ ላንብብልሽ። ምን ይላል መግቢያው? የማቴዎስ ወንጌል ኢየሱስ የመምጣቱ ተስፋ ደግሞ የተነገረልን አዳኝ መሆኑና እግዚአብሔር በብሉይ ኪዳን ለሕዝቡ የሰጠውን ተስፋ ቃል የመፈጸሙን በእርሱ አማካኝነት መሆኑን የሚያበስረውን የምስራች ቃል የያዘ ነው። ይህም የምስራች ቃል አለ ኢየሱስ በመካከላቸው ተወልዶ ላደገው ለአይሁድ ብቻ ሳይሆን ለመላው ዓለም ጭምር ነው። የማቴዎስ ወንጌል አለ ተመልከች፣ በጥንቃቄ የተዘጋጀ መጽሐፍ ነው። ኢየሱስ መወለድ ይጀምርና ስለ ጥምቀቱና ስለ ፈተናው በኋላ በገሊላ የፈጸመውን የስብከት የማስታወስ አገልግሎት ያቀርባል። ከዚህም በመቀጠል ኢየሱስ ከገሊላ ወደ ኢየሩሳሌም ካደረገው ጉዞና በዚህ ዓለም በቂያት ዘመን በመጨረሻ ሳምንት ስለሆኑት ነገሮች ይዘረዝራለን። እነዚህም ነገሮች ስቅለቱን፣ ሞቱንና ትንሣኤውን ያጠቃልላሉ። ይህ ወንጌል አልተመልከቻም። ይህ ወንጌል ኢየሱስን የእግዚአብሔርን ሕግ ለመተርጎም ስልጣን ያለውና ስለ እግዚአብሔር መንግስት ኡስታዝ ተመልሰካል። ኡስታዝ ስልክ እየገባብኝ ነው። የስራ ስልክ ነው። ከዛ አንጻር ነው። ከይቅርታ ከማለት ቀጥል ይጀምር ከሆነ እሺ። መግቢያውን እያነበብኩ ነበረ። ይህ ወንጌል የኢየሱስን የእግዚአብሔርን ሕግ ለመተርጎም ስልጣን ያለውና ስለ እግዚአብሔር መንግስት የሚያስተምር ታላቅ መምህር እንደሆነ አድርጎ ያቀርበዋል። በትምህርቱ አብዛኛው ክፍል በተለያየ መልክ በተጠናቀሩ 5 ክፍሎች ይመደባል እያለ ይቀጥላል። ስለዚህ 4 ወንጌሎች ኢየሱስ ስማቸውን ራሱ አያውቃቸውም። የማቴዎስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ተብለው እንደተሰየሙ ራሱ አያውቅም። ካለፈ በኋላ የተጻፈው ናቸው። ኡስታዝ ይሄን እዚህ ላይ ነበረ የኢየሱስን ወንጌል የተሰጠው እያለች መጽሐፍ ነው ወይስ ምንድን ነው እያለች ወንጌል እኮ አስተምራችኋል አይደል? እንዴ ለሐዋርያቶች ወንጌልን ሰብኩላችኋል እኮ። እንደ ሰው ሆነ አንቺ መጽሐፍ እያነበበ ሊያስተምርሽ ይችላል። እንዲሁ ደግሞ በድምፅ በቃል ሊያስተምርሽ ይችላል አይደል? ምናልከኝ ሀሰን አንድ ሰው ከመጽሐፍ እያነበበ ለምሳሌ ከአንድ መጽሐፍ እያነበብኩኝ ላስተምርሽ ይችላለሁ። ነገር ግን በጭንቅላቴ ደግሞ የያዝኩትን ነገር ምንም አይነት መጽሐፍ ሳልይዝ ሳላነብ ከጭንቅላቴ ያለውን ሳስተምርሽ በጭንቅላትሽ ከያዝሽው ልዩነት አለው አይደል? የመጽሐፍ ሀሳብ አንድ ላይ ሆን ይችላል። እኔ የማነበው መጽሐፍ ግን እንሽ ብዬ ስሰጥሽ እኔ የማነበውን አንቺን ታነቢዋለሽ። ልክ ነኝ? ወይም እኔ የማስተምረው ኢየሱስ ለሐዋርያቶቹ በዚህ መልኩ አይደለም ያስተማራቸው። እሱ ራሱ የሚሰብከውን ወንጌል የሚያስተምረውን ወንጌል መጽሐፍ አይደለም እንኩ ብሎ የሰጣቸው ለነሱ ወንጌል ወደ ሮሜ፣ ወደ ቆሮንቶስ፣ ገላትያ፣ ኤፌሶን እነዚህ መጽሐፎች ትክክል ናቸው። ስለዚህ ወንጌል የማን ሀሳብ ነው? የጸሐፊዎች እነ ጳውሎስ እነ ጴጥሮስ ደብዳቤዎች ናቸው። በአብዛኛው ከቦታ ወደ ቦታ የተላኩ ደብዳቤዎች ናቸው። የምን ደብዳቤ? ግልጽ አድርግልኝ ስ ገባኝ። ለምን ጥቅስ እያነበብኩኝ ወይም ጥቅስ አውጥቼ ላሳይሽ።
እኔ ግን ያለችኝ አንድ 20 ደቂቃ ነው፣ ብታስቀድሙኝ ደስ ይለኛል፣ ልጆች ከትምህርት ሳይመጡ። እሺ ችግር የለውም። ይቅርታሽ ይቅርታሽ ሀኒ፣ ልጆች ከትምህርት ስለሚመጡ ስራ ላይ ስለሆንኩ ነው። ኡስታዝ ተመልሷል። ኡስታዝ ይቀጥል። ኡስታዝ ቀጥል። እሺ ማውራት የሚፈልግ ሰው አለ? አዎ እኔ ጥያቄ ላይ እያወራን ነበር እና በማግኘት እያስወጣኝ ስለነበረ ነው። ኦኬ ጥያቄ ካለች ጠይቂ። ማለት ስለ ካባም ስለምንም ስለምፈልግ ጥያቄ ጠይቂ። እሺ አሁን እናንተ ባለፈው ኢብሮ ጋር ስጠይቅ ነበር እና ጨረቃ በእስልምና አይመለክም። ምንም ጨረቃ ስለ ጨረቃ የተጻፈ በቁርአንም ሆነ በሀዲስ ላይ የለም። ጨረቃ ለእስልምና የደነገገ አንድም ሀዲስ አንድም ቁርአን የለም ብሎኛል። እሱ ጨረቃ በእስልምና ምንም አይነት እንትን ነገር ከሌለው ለምንድን ነው በየመስጊዳችሁ ላይ በየምግብ ቤታችሁ ላይ፣ አሁን ምግብ ቤት ራሱ ኢስላም መሆኑ የሚታወቀው ጨረቃ ከተደረገበት ነው። እሱን ተውና ደግሞ ረመዳን ጾም ጽሟችሁ ጾሙ ሊፈታ ሲል ጨረቃ እስክትወጣ ወይ እስክትወጣ ይሁን እስክትገባ አላውቅም፣ ብቻ ጨረቃን ተከትላችሁ ነው ጾም የምትፈቱት። ጨረቃ በእስልምና ሃይማኖት ውስጥ ምንም አይነት እንትን ከሌላት ለምንድን ነው ጨረቃን የምትከተሉት? ለምንድን ነው አንድ ወር ከተደነገገላችሁ አንድ ወር ጾማችሁ ነው የማትፈቱት? አሪፍ ጥያቄ ነው። ራሱ ማለት ማንም ሰው አንድ አይምሮ ያለው ሰው ሊጠይቅ የሚችለው ጥያቄ ነው እና ምንም እንትን የለውም ራሱ ማለት ነው። በቁርአን ውስጥ ፀሐይና ጨረቃ የጊዜያት አምላካችን አለ ለምን እንደፈጠራቸው ሲናገር በሱረቱል አንዓም ምዕራፍ 6 ቁጥር 96 ላይ ፀሐይና ጨረቃን ለጊዜ መቁጠሪያ አድራጊ ነው ይላል። እንደውም ሱረቱ ዩኑስ ምዕራፍ 10 ቁጥር 5 ላይ ስትመለከችው ፀሐይና ጨረቃን የአመታትን ቁጥር ታውቁበትና ለእነሱ መስፈሪያዎችን ይለካ ነው ይላል። አመታት የምናውቅበት ነው። የዘመን አቆጣጠሮች በሁለት ይከፈላሉ። የምታውቂያቸው ቀመርያ እና ሸምስያ ይባላሉ። ወይም ደግሞ ሉናር ካላንደር እና ሶላር ካላንደር ተብለው የፀሐይ አቆጣጠር እና የጨረቃ አቆጣጠር ተብለው ለስንት ይከፈላሉ? ለሁለት ይከፈላሉ ማለት ነው። የፀሐይ አቆጣጠር አንድ አመት የሚቆጠረው 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ አመት ማለት 354 ቀን ነው። ይሄ ነው። ይሄን እውቅና ይህም ባይብልም ይሰጣል፣ አይሁዶችም ይሰጣሉ፣ ሁሉም ናቸው የሚሰጡት ማለት ነው። ለምሳሌ በባይብል ስትመለከችው ኦሪት ዘፍጥረት ላይ ስትመለከችው ምዕራፍ 1 የማን የሚጮህ የሆነ ጩኸት ነገር ይሰማኛል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ስለ ፀሐይና ስለ ጨረቃ ሲናገር ምን አለ? ሁለት ታላላቅ ብርሃናቶችን አደረገ አለ። ምን ያደርጉ ዘንድ አለ? ቁጥር 11 ላይ ቀንን ሌሊትን ምልክቶችን ለአመታት ይሁኑ ብሎ ነው የፈጠራቸው ሲፈጥራቸው። ፀሐይና ጨረቃ ጊዜን አመታትን ታውቁ ዘንድ ነው የተፈጠሩ ተብሎ ነው የተባለው። ትምህርታችን አንድ አይነት ነው። እናንተ የምትጠቀሙበት የምን አቆጣጠር ነው? የፀሐይ አቆጣጠር ነው። በፀሐይ አቆጣጠር አንድ አመት ማለት ስንት ነው? 365 ቀን ነው። የጨረቃ አቆጣጠር ደግሞ አንድ አመት ማለት 354 ቀን ነው። በጨረቃ አቆጣጠር አንድ ወር የሚባለው 30 ቀን ነው በአቬሬጅ ራሱ ማለት ነው። በፀሐይ አቆጣጠርም አንድ ወር የሚባለው አንዳንዴ 28 ይመጣል፣ አንዳንዴ 29 ይመጣል፣ አንዳንዴ 30 ይመጣል፣ አንዳንዴ 31 ይመጣል። 30 በአቬሬጅ ላይ የተቀመጠ ቁጥር ነው። አንድ ወር ማለት 30 ቀን ነው የሚለው ነገር ያለው ማለት ነው። ከዛ አንጻር ነው እኛ ምንድን ነው የምናደርገው? ጨረቃን ተከትለን ጾም የምንፈታበት ጾም የምንይዝበት ነገር ምናምን ነገር ጥንትም ጀምሮ የነበረ ነገር ነው። ለምሳሌ ኦሪት ዘኍልቍ ምዕራፍ 10 ቁጥር 10 ላይ በደስታችሁ ቀን በበዓላችሁ ዘመን በአዲስ ጨረቃ ስታዩ በዓላችሁን አክብሩ የሚል ነገር አለ። መባቻ ነው የሚለው አማርኛው። የእንግሊዝኛው ብትመለከችው የአዲስ ጨረቃ ይላል። ጨረቃ ስታዩ በዓላትን አክብሩ ብሎ ነው የሚያስቀምጠው። እስቲ ዘኍልቍ 10:10 ላይ ያወጣላት አንዴ ሀሰንዬ። ዘኍልቍ 10:10 ላይ ያወጣላት እና እንግሊዝኛው ነው ይታይሻል። በደስታችሁ ቀን በበዓላችሁ ዘመን በወር መባቻ ይላል። የወር መባቻ የሚለውን እንግሊዝኛው አዲስ ጨረቃ ነው የሚለው። በዕብራይስጥም ቆደሽ ይለዋል። ቆደሽ ማለት አዲስ ጨረቃ ማለት ነው። ጨረቃ ስታዩ ይታይሻል። ኒው ሙን ይላል አይደል? አዲስ ጨረቃ ይላል። ብዙ ቦታ ላይ ነው ያለው። አዲስ ጨረቃ ይላል። መዝሙረ ዳዊት ምዕራፍ 81 ቁጥር 3 ላይም በአዲስ ጨረቃ ቀን በከፍተኛው በዓል ቀን መለከት ንፉ ይላል። አዲስ ጨረቃ ስታዩ በዓላችሁን አክብሩ ይላል። ባይብላችሁም የእናንተ መጽሐፍ ላይ መዝሙረ ዳዊት ምዕራፍ 81
ቁጥር 3 ላይ ማለት ነው። 81 ቁጥር 3 ላይ ይታይሻል። በመባቻችሁ ቀን በከፍተኛ በዓላት ቀን መለከት ንፉ ይላል። እንግሊዝኛውን አንድ ያደርግላት ይታይሻል። ወይን ዘሙኒዝ አለ ፉልት ሲሆን አለ ጨረቃ በሚሞላበት ሰዓት ላይ ጨረቃ አይሹ ጨረቃ ስታደርጉ በዓላት ታከብራላችሁ ማለት ነው ብሎ ነው ያስቀመጠው። ሌላው እንደምትመለከችው መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ ጨረቃን ለምን እንደፈጠረ ሲናገር መዝሙረ ዳዊት ምዕራፍ 104 ቁጥር 19 ላይ የሚረብሽ ነገር አለው። መክሊትዬ ሚዩት አድርጊውና መዝሙረ ዳዊት ሲታይሻል ምዕራፍ 104 ቁጥር 19 ላይ ምን አለ? ጨረቃን ለጊዜዎች አደረገ ይላል። ፀሐይ መግቢያውን ያውቃል አለ። ጨረቃን ለጊዜዎች አደረገ ይላል። ጊዜዎችን ወራት የምናውቅበት፣ ዕለታት የምናውቅበት፣ ዓመታት የምንቆጥርበት ጨረቃ እንዳለ ይናገራል ማለት ነው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እናየውና ከዛ ደግሞ ለምንድን ነው ምልክትነት የተጠቀሙበት የሚለውን ደግሞ እናየዋለን ማለት ነው። ታይሻል መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ መጽሐፈ ሲራክ አይ ቲንክ የያዝከው መጽሐፍ 80 ያዱ አይደለም። አብሽር 80 ያዱ ላይ ነው ያለው። መጽሐፈ ሲራክ ምዕራፍ 43 ቁጥር 6 ላይ እና 7 አላገኘውም። መጽሐፈ ሲራክ በቁርአንማ አሳየናት እኮ በቁርአን አሳየናት። ሁለት ጥቅሶችን አሳይተናል። ፀሐይና ጨረቃ አሁን አገኘው 43 መጽሐፈ ሲራክ ምዕራፍ 43 ደርሶ አዛዥ የምትሆኑት ነገር ያሰቀኛል። ከስር ሆናችሁ እሷ ከቁርአንም ሰጥቻታለሁ። አሁን ደግሞ ከባይብል ከራሷ መጽሐፍ ውስጥም እንዳለ እንድትረዳው ነው። እሺ መዝሙረ ዳዊት ማነው? መጽሐፈ ሲራክ ምዕራፍ 43 ቁጥር 6 እና 7 ይታይሻል። እሺ ምን ይላል? ጨረቃ ለሁሉም የዘመን መለኪያ ናት፣ ለዓለም ሁሉ ምልክት ናት። በእርሷ ቀን ይለያል፣ በጨረቃም የበዓላት ምልክት ይታወቃል። እኛ ጾም መያዛችን ጾም መፍታታችንን ጠብቀን ጨረቃ የምናደርግበት ነገር መጽሐፋችሁ ላይ አለ። እሺ ይሄ ጨረቃ የጊዜ አቆጣጠር ከሆነ እኔ የማውቀው ኦቶሚኒዮ ቱርክ ነው አይደለ? በመስጊድ ላይ ወጥቶ የሰቀለው እንዲሁም በባንዲራቸው ላይ ያደረገው ጨረቃ ምልክቱን አሁን ጊዜንትኑ ነው። ለምን እንደምንጾምና ጾም እንዴት እንደምንፈታ ወራታችንና አመታታችን ለምን በጨረቃ አቆጣጠር እንደምንቆጥር ነው መጀመሪያው። አሁን ምንድን ነው መሰለሽ መስጊድ ማማ ላይ ሲደረግ ወይም ባንዲራ ላይ ምናምን የሚለው ነገር በቅርብ ጊዜ ነው የመጣው። በ13ኛው በ14ኛው ክፍለ ዘመን ነው የመጣው። ለምን ክሩሴድ ዋር በሚባለው የመስቀል ጦርነት የሚባሉት ክርስቲያኖች መጥተው ሙስሊሞችን ከምድረ ገጽ እናጠፋለን ብለው 9 ጊዜ ጦርነት ሲያደርጉ ምልክት ይዘው የመጡት መስቀል ነው ይዘው የመጡት። ያኔ ምን አደረገ እሱ? ለምልክትነት ሙስሊሞችን በጦርነቱ ለመለየት ተብሎ ምን አደረገ? ጨረቃና ኮከብ አድርጎ ይዞ መጣ። እሱ ከሃይማኖት ጋር የተያያዘ አይደለም ራሱ ማለት ነው። እኛ በመስጊድ ማማ ላይ የሚደረገው ለምን እንደሆነ ታውቂያለሽ? መስጊድ የቱ ጋር አለ የሚለውን ነገር ሰዎች እንዲለዩበት ብለው ነው ሰዎች ያደረጉት እንጂ ያላ ትልቁ ቤት የት ነው ያለው? የት ነው የሚገኘው? መክሊትዬ ያላ ትልቁ ቤት የሚባለው ማለትም ያላ ትልቁ መስጊድ የት ነው የሚገኘው? መካ የሚገኘው ላይ መስቀል ትናለው ጨረቃና ኮከብ አለው። ሰዓቱ ላይ ይመስለኛል ያለ ይመስለኛል፣ እርግጠኛ አይደለም። ጀንትሮ ያለው ማለት መካ ላይ ነው ያለው። ያ ሰዓቱ ሰዎች እንዲያዩት ነው እዛ አካባቢ ላይ መስጊድ እንዳለ ነው። ካባው ላይ የለም ግን ለምን የለም? ለምን አላደረጉትም? ሰዓቱ እኮ ሩቅ ነው እሱ እኮ ኢትዮጵያ ውስጥም እኮ አንዳንድ መስጊዶች ላይ አለ፣ አንዳንድ መስጊዶች ላይ ደግሞ የለም። ግን የኔ ጥያቄ እኛም መስቀል የምናደርገው አንገታችን ላይ መስቀል የምናደርገው ክርስቲያንን እኔ የክርስቶስ ተከታይ ነኝ ብለን ምልክታችን ነው፣ መለያችን ነው እኮ። ፀሐይና ጨረቃ የእኛም እንትን ነው የጊዜያት ማወቂያ ነው ተብሏል። የንጋት ኮከብ ናት ፀሐይ፣
ጨረቃ ደግሞ ያው እንደምትመለከችው ነው። ፀሐይና ጨረቃ የሚደረግበት ምክንያት ለምልክትነት ነው። ራሱ ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ምልክቶቹ ማለት ምንድን ነው? የእሱ ተአምራቶቹ ናቸው ተብሎ በቁርአን ላይ ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ተቀምጠዋል። ከዛ አንጻር እነሱ ምን አደረጉ? ለምልክትነት ብለው ፀሐይና ጨረቃ አደረጉ ማለት ነው። ወይም ደግሞ ኮከብና እንትን አደረጉ ማለት ኮከብና ጨረቃን አደረጉ ማለት ነው። አውጣላት እሱንም ሱረቱ ፉሲላት ምዕራፍ 31 ቁጥር 37 ላይ ይኸውላችሁ ከስር ትሰግዳላችሁ ምናምን የምትለው አዎ መስቀል ቤዛችን ነው ብለን እንሰግዳለን። ግን እኛ መስቀልን ስለምናምንበት አረ መክሊት አይደለም አይደለም። አታናጅኝ። አሁን እያነደሽኝ ነው። ተይ። ምክንያቱም ከስር ያሉትን ታያቸው አናቃቸውም። ከስር ያሉትን አትከታተይ። ስለ እስልምና በደንብ ስለ እስልምና ማወቅ ጠይቂ። ከስር ያሉትን ሚዩት አድርጉልኝ አድሚኖች። እነሱን አትከታተያቸው፣ እነሱን ታያቸው። ከኛ ጋር አውሪ። እኛ ሪስፔክት አድርገን ያመጣንሽ እኛንን ያመጣንሽ። አንቺ መከታተል ያለብሽ እኛን ብቻ ነው። ከስር የሚጻፈውን ከስር የሚባለውን ነገር አትከታተያቸው፣ ታያቸው። እነሱን አድሚን አለ፣ ለእሱ አድሚን አለ። አንቺ ዝም ብለሽ ፎከስ አድርገሽ እኛን ብቻ ተከታተይ። ምን ያህል ለዳዋ እንቅፋት እየሆናችሁ እንደሆናችሁ እወቁ ራሱ ማለት ነው። ልጅቷን እንትናት በሏት፣ በቃ አትናገሯት። ቀጥይ መክሊት። አሁን አውጣላት ሀሰንያ እንዴ። እና ደግሞ በማለትም ዝም ካልኩኝ ወጣው እንዳይመስላችሁ ስራ ላይ ስለሆንኩኝ ታሪክ ነፈለሽ አውሪ። ሱረት ፉሲላት ምዕራፍ 41 ቁጥር 37 ላይ ምን ይላል? ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸው ይላል። ማለት ከታምራቶቹ ማለት ነው። ለፀሐይና ለጨረቃ አትስገዱ፣ ለዛ ለፈጠራቸው ለአላህ ስገዱ። እርሱም ብቻ የምታመልኩ እንደሆነ ለእርሱ እንጂ ለሌላ አትስገዱ ይላል። ስለዚህ እዚህ ጋር የሚያመለክተው ነገር ምንድን ነው? በሰንሳት ፀሐይና ጨረቃ ከምልክቶቹ ናቸው። ፀሐይ ደግሞ የንጋት ኮከብ ናት። የንጋት ኮከብ ሞርኒንግ ስታር የምትባለው እሷ ናት። ጨረቃ ነው። ጨረቃና ፀሐይ በቁርአን ላይ ያለው ኢምፕሊኬሽን ምንድን ነው? ጨረቃና ፀሐይ ምልክታቸው ምንድን ነው? ለዘመናት ማወቂያ ብሎ ነው አላህ የደነገጋቸው ራሱ ማለት ነው። ቅድም ያየሹ ላይ ማለት ነው። ፀሐይ ጨረቃ ተብሎ የተቀመጡት ከዛ አንጻር ነው ማለት ነው። እና ከዚህ ውጭ የላቸው። ሱረት ዩኑስ ምዕራፍ 10 ቁጥር 5 ላይ አንድ ያውጣላት እና እሱን አውጣላት ታይሻል። ሱረት ዩኑስ ምዕራፍ 10 ቁጥር 5 ላይ ይታይሻል። እርሱ አላህ ማለት ነው ፀሐይን አንጸባራቂ ጨረቃን አብሪ ያደረገ ነው አለ። ለምንድን ያደረገው? የአመታትን ቁጥርና ሂሳብ ታውቁ ዘንድ ለእነርሱ መስፈሪያዎችን ይለካ ነው። አላህ ይህን በእውነት እንጂ በከንቱ አልፈጠረም። ለሚያውቁ ህዝቦች አንቀጾችን ያበራራል አለ። ለከንቱ ሳይሆን በቃ ዓላማ አላቸው። ዓላማቸው ፀሐይና ጨረቃ ለምንድን ነው? አመታትን ቁጥር እንድናቅ፣ ሂሳብ እንድናቅ፣ አስትሮፊዚክስ የሆኑ ነገሮችን እንድናቅ ከሚለው አንጻር ነው። እና እነሱም ያደረጉት እንትን ነው። ያ ነገር እኮ ትክክልም ላይሆን ይችላል እኮ። አሁን ለምሳሌ ብትፈቅጂልኝ ጨረቃና ኮከብ ከመስጊድ ማጥፋት ከሚፈልጉት ሰዎች ውስጥ አንደኛው ነኝ እኔ ለምሳሌ። ምክንያቱም ጨረቃና ኮከብ ምልክትነት እንትን አይደለም። ሰሃባዎች አላደረጉ፣ አብዮቹ አላደረጉ፣ ሶስቱም ጀኔሬሽኖች አላደረጉም። ሰለፎች፣ ቀደምት የነበሩ ሰለፎች ፀሐይና ጨረቃን በመስጊድ ማማ ላይ አላደረጉም። ራሱ ማለት አያውቁትም ራሱ። ስለዚህ ያ የመጣው 14ኛው ክፍለ ዘመን ላይ ነው የመጣው። ኦቶማን የሚባለው ኢምፓየር ከክርስቲያኖች ጋር ውጊያ መጥተው ሊወጓቸው ሊያጠፍ እስልምናን ከምድረ ገጽ እናጠፋለን ብለው ጦርነት ሲያደርጉ እነሱ መስቀል ይዘው ሲመጡ እነዚህኞቹ ደግሞ ኦቶማኖቹ ደግሞ ፀሐይና ጨረቃን አደረጉ። ከዛ በኋላ ፀሐይና ጨረቃን ደግሞ የሚገርምሽ ነገር ለመስጊድ ማማ ላይ ያ ነገር የተገነባው ህንፃ መስጊድ ነው የሚለውን ነገር ሰዎች እንዲያውቁበት ብቻ ነው አገልግሎት የሚሰጠው። ከዚህ ውጭ አገልግሎት የለውም። ሚናሬት ግልጽ ነው። እሺ እንደዛ ከሆነ እስማማለሁኝ እንጂ ይሄ ጨረቃና ጨረቃ በእስልምና ውስጥ አንድን ቦታ ተደንግጎ ሳይኖር ለእናንተ ምልክት የሚሆኑበት ነገር ግራ ያጋባኝ ነበረ። እሺ ነቢዩ መሐመድ እንደ ማንኛውም ነቢይ ነው አይደለም? አማላጅ ወይም መልአክ ወይም ምንም አይደለም። ያኔ እንደ ሌሎቹ ነቢያቶች ነቢይ ነው አይደለም? ለምንድን ነው በእስልምና ይህን ያህል ትልቅ ቦታ የምትሰጡት? እንደገና ደግሞ ነቢዩ መሐመድ
በሱረቱል ስንት ላይ እንደሆነ በእርግጠኝነት አላውቀውም፣ ግን እኔ ከእስልምና የመጀመሪያ ነኝ ያለው ከምን አንጻር ነው? ካለበት ትውልድ አንጻር ነው? እምነቱን ከመመስረት አንጻር ነው? ከምን አንጻር ነው? ነቢዩ መሐመድ እኮ እኔ የእስልምና የመጀመሪያ ነኝ ብሏል። ከሴቶች ደግሞ መጀመሪያ የተከተለችው ማናት? ሚስቱ ጀሚላ ናት አይደለም? ይሄ ነገር ከምን አንጻር ነው? ነቢዩ መሐመድ እኔ መጀመሪያ ሙስሊም ነኝ ካለ ከሱ በፊት እስልምና አለ የምትሉ ከሆነ እንዴት እኔ መጀመሪያ እንዲ ይቻላል? አብሽሪ፣ ችግር የለውም። ፈገግ ያደርጋል። ምን እንዳሳቀኝ ታውቂያለሽ? ምን እንዳሳቀኝ ታውቂያለሽ? ገብቶሻል? ሲሳኩበት ለመጀመሪያ ጊዜ የተከተለችው ሚስቱ ጀሚላ አለሽ። ኸዲጃ ለማለት ፈልገሽ ነው እና ደስ ይላል። አንዳንድ ጊዜ ችግር የለውም። ስዕል በደንብ አላውቀውም፣ ግን የመጀመሪያ እየተከተለችው የራሱ ሚስት ደስ ይላል። ፈገግታ ሱና ነው። አስደሰትሽ ማለት ፈገግ አደረግሽን ለማለት ፈልጌ ነው። አንዳንዴ ደስ የሚሉ ነገር ላይፍ ራሱ እኮ ሲሪየስ ነው እና አንዳንዴ ፈገግ ማለትም ደስ ይላል ለማለት ፈልጌ ነው እና ከመጀመሪያውኑ ልጀምርና ወደ ሁለተኛው ሊድ ማለት ነው። መጀመሪያ ረሱል ሰለላሁ ዐለይሂ ወሰለም ኦንቶሎጂካሊ ሰው ናቸው። ከሰው የዘለለ ነገር የላቸውም። ቁርአን ላይም እኔ ሰው ብቻ ነኝ በል የሚል ብዙ ቦታ ላይ አለ። ሲላኩ እኔ ሰው ብቻ ነኝ፣ ከዚያ የዘለለ ነገር የለኝም። መልአክ አይደሉም፣ አምላክ አይደሉም። አራት ነጥብ ላይ ሰው ናቸው። እንዳንቺ ከአንቺ በሰውነት ሰው በመሆን በኦንቶሎጂካሊ በምንነት አንድ ናቸው ከአንቺ ጋር ምንም ይለ ከአንቺም ከኔም ጋር የሚለዩት ነገር የለም። ሜታፊዚካሊ ግን በማንነት ይለያሉ። በማንነት ምንድን ናቸው? ነብይ ናቸው፣ መልእክተኛ ናቸው፣ የአላህ ባሪያ ናቸው። ቁርአን በሳቸው አማካኝነት ነው የተወረደው። የነቢያት ሁሉ መደምደሚያ ናቸው። ከእሳቸው በኋላ የሚመጣ ነቢይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም። አላህ በቁርአን ውስጥ አልቋቸዋል፣ አክብሯቸዋል። የደረጃ ልዩነት ብቻ ነው ያለው ከኛ ጋር። ያ የደረጃ ደግሞ ኢኮኖሚካል ነው፣ ምጣኔያዊ ነው እንትናቸው ማለት ነው ደረጃቸው እንጂ በሰውነት እኔንም አንቺንም አይበልጡም። በሰውነት ማለት ነው ሰው በመሆናቸው ማለት ነው። ከሰውነት ሌላ ተራ ካወጣናቸው ወይ መልአክን የሚሆኑት ወይ አምላክን የሚሆኑት ወይም ደግሞ ዝቅም ከተባለ ሰው እንስሳም ድንጋይም ምናምን አታክልትም ነው የሚሆነው። ስለዚህ ሰው ናቸው። ከዛ እንወዳቸዋለን፣ እናከብራቸዋለን። አላህ በቁርአን ውስጥ ደረጃቸውን ከፍ ስላደረገ እንወዳቸዋለን፣ እናከብራቸዋለን። ከዚህ የተረፈ አሁን ከዚህ ከምልሽ ነገር ውጭ ሙስሊም እንደዛ ካደረገ ከድንበር ማለት ነው ድረሱልኝ አንላቸውም። ረሱ ሰለላሁ ዐለይሂ ወሰለም መድረስም አይችሉም። ራሱ መድረስም አይችሉም። እርዱኝም ማለት እሳቸውን አይቻልም። እንዴ ቆይ አንዴ እርዱኝም አንልም ምናምን ምስክር አንዳንድ ሰዎች አሁን ያ ረሱላህ ምናምን ይላሉ አይደለም። አንተና እሱ እንትን ነው ቮካቲቭ ማለት ነው። ቮካቲቭ ነው። ቮካቲቭ ታውቂያለሽ? ቮካቲቭ ፓርቲክል ይባላል እሱ። ለምሳሌ ቮካቲቭ ፓርቲክል ማለት ለምሳሌ እንትን ላይ ፊዳከ እንላለን። ፊዳከ አቢ ወሚ ያ ረሱልላህ እንላለን አይደለ? ያን በምንልበት ሰዓት ላይ እንትን ነው ምንድነው ቮካቲቭ ፓርቲክል የሚባሉ ነገሮች አሉ። ኤክስፕረስ የምናደርግበት እንጂ እሳቸው እንደዛ ናቸው ማለት አይደለም። ለምሳሌ በምን ኤግዛምፕል ልስጥሽ? ለምሳሌ እንዴት አድርጌ ልስጥሽ? ቆይ እንትን ላይ ባይብል ላይ ያዕቆብ ሆይ የጠራው እስራኤሎች ስማ ምናምን ነገር ይላል አይደል? ፈጣሪ ዘኍልቍ 24:5 ላይ ያዕቆብ ሆይ ይለዋል። ያዕቆብ ሞቷል። ያዕቆብ ሆይ እያለ ሲጠራው ፈጣሪ ምን እየለመነው ነው ወይስ ምንድን ነው? ክብሩን ለማሳየት ነው እንጂ እየጠራው አይደለም። ፈጣሪ አይደል ያዕቆብ ሆይ እያለ ይናገራል። ዘዳግም 33:18 ላይ ዛብሎን ሆይ በመውጣትህ ሳይ ይሳኮር ሆይ ምናምን ነገር እያለ ይናገራል። ይሳኮር ሆይ ዛብሎን ሆይ ሲላቸው ፈጣሪ ምን እያላቸው ነው? ጸሎቴ ነው እየጠራቸው ነው ወይስ ደግሞ እያከበራቸው ነው የሚያሳየው? መክሊት እሺ። ስለዚህ ረሱል ወይም ነብዩ ያ ረሱላ ስንል እያከበርናቸው ነው ያለው ነው እንጂ ያ ረሱላ እያልን እየጠራናቸው አይደለም። አይሰሙማ እንዴት ሊሰሙ ይችላሉ? እሳቸው ሰው እኮ ናቸው። አንቺም ያ ረሱላ ካልሽ እንደዛ ከሆነ ጥሪ ከሆነ እኔም እዚህ ጋር ሆኜ ያ ረሱላ ካልኩኝ ሁሉንም መስማት አይችሉም። እሳቸው ውዴታችንን እየገለጸን ያለ ነው፣ አክብሮታችንን እየገለጸን ያለው እንጂ እሳቸውን እንትን እያለን እየጠራን አይደለም ራሱ ማለት ነው። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 21 ላይ እናንተ የጊልቦን ተራሮች ሆይ እያለ ይናገራል። ተራሮች ሆይ እያለ ፈጣሪ ስለሚናገር ፈጣሪ ወደ ተራራን እየጠራ ነው ያለው ማለት ነው አይደለም። ራሱ ኢሳያስ 52 ቁጥር 9 ላይ ኢሳያስ ምን አለ? እናንተ የኢየሩሳሌም ፍርስራሾች ሆይ ይላል። የፈራረሱት በባቢሎን ምርኮ ጊዜ ፈራርሰው የፈራረሱት ምን አለ? እናንተ የኢየሩሳሌም ፍርስራሾች ሆይ እያለ ፍርስራሾቹን ያወራል። ግን ያመለካቸው ነው ማለት አይደለም። ኤርሚያስ 47:6 ላይ ኤርሚያስ ምን አለ? የእግዚአብሔር ሰይፍ ሆይ እያለ ይናገራል። ሆሴዕ 13:14 ላይ ሞት ሆይ ቸነፈረ ወዴት ነው? ሲኦል ላይ ማጥፋት ወዴት ነው እያለ ይናገራል ሆሴዕ። ሕዝቅኤል ምዕራፍ 37 ቁጥር 4 እናንተ የደረቃችሁ አጥንቶች ሆይ ይላል። እያወራቸው ነው። አጥንቶች ያወራሉ።
ኤርሚያስ 46:9 ላይ ፈረሶች ሆይ እናንተ ፈረሶች ሆይ እያለ ያወራቸዋል። ግን ፈረሶችን ሊትራሊ እያወራቸው ነው ወይ? ዘካርያስ 11:2 ላይ ዘካርያስ ነቢዩ ዘካርያስ ጥድ ሆይ አንተ የጥድ ዛፍ ሆይ እያለ ያወራል። ያ ምን ይባላል? ቮካቲቭ ፓርቲክል ይባላል ራሱ ማለት ነው። የግድ ዱዓ አይደለም። ያ ዱዓ እያደረግን አይደለም ራሱ ገባሽ? ከዛ አንጻር ነው እንጂ ረሱል ሰለላሁ ዐለይሂ ወሰለምን አንጠራቸውም፣ አይፈቀድም። ያ ረሱሉላህ ብለን ዱዓ ማድረግ እሳቸውን እርዱን ድረሱልን ምናምን ብለን መጠቀም አይፈቀድም በኢስላም። ሽርክ ነው። የአላህን ጌትነት ጋር እንትን ማለት ነው። የአላህ ነቢይ ወይ ግን ስንል የአላህ መልእክተኛ ወይ ስንል ግን አክብሮታችንን ውዴታችንን እየገለጽን ነው ያለ ነው ማለት ነው። አይ እንዲገባሽ ነው። እኛ ጋር አሁን በኢስላም አለ እንደዚህ ቮካቲቭ ፓርቲክል የሚባል ነገር አለ። አንተ ሰው ሆይ አንተ እንትን ሆይ ምናምን ብለሽ ልትይ ትችያለሽ። ግን ያ ሰውየውን እየጠራሽው አይደለም፣ ራሱ ሊትራሊ እየጠራሽው አይደለም። እንደዛ ከሆነ በእናንተ በራሳችሁ አስተምሮ ኢየሱስ ክርስቶስ አልሞተም፣ በሁለተኛ ሰማይ ላይ ያለ እንዳልሞተ ታምናላችሁ። በትንሣኤ ቀን ተመልሶ እንደሚመጣ ታምናላችሁ። ትንሣኤ ቀን ሲቃረብ ተመልሶ ይመጣል። ረሱል ሰለላሁ ዐለይሂ ወሰለም ያሉት መቃብር ውስጥ ነው ያሉት፣ መዲና መቃብር ውስጥ። እሺ መቃብር ውስጥ ከሆነ እንዴት ነው ወደፊት የእኔ እመቶች ወደ ገነት ነው የሚገቡት ምናምን ብሎ የሚመሰክርላችሁ? የሞተ ሰው እንዴት ለእናንተ ሊመሰክርላችሁ ይችላል? ኢየሱስ ክርስቶስ አላህ ስላወረደላቸው ረሱል ሰለላሁ ዐለይሂ ወሰለም የእኔ እመት በጀነት ናቸው ያሉት በህይወት እያሉ ነው እንደዛ ያሉት። የትንሣኤ ቀን ስንቀሰቀስ ተቀስቅሰን የኔ እመቶች ጀነት ናቸው ያሉት እኔ ተከተለ የሚሉት በህይወት እያሉ የተናገሩት ናቸው። እሱማ ቁርአንም የወረደው እኮ በህይወት እያሉ ነው፣ ሞተው አይደለም ያንን ነገር የተናገሩት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። አሁን ያሉት የት ነው? መቃብር ነው። ኢንሻአላህ የትንሣኤ ቀናቸውን ይጠብቃሉ ማለት ነው። ኢብራሂም ነብይ ነው አይደለ? በእናንተ ለምሳሌ ኢብራሂም አብርሃም የሚባለው ነብይ ነው አይደል? ዘፍጥረት 20:4 ላይ ነብይ ነው። ኤልያስ ምንድን ነው? ነብይ ነው አይደለም? ኤልያስ ነብይ ነው። ከኤልያስና ከኢብራሂም ማን ይበልጣል? ከአብርሃምና ከኤልያስ ማን ነው የሚበልጠው? አብርሃም ነው። ኦኬ አብርሃም ሞቷል፣ ኤልያስ አድርጓል አይደል? አብርሃም የት ነው ያለው? ኤልያስ የት ነው ያለው? አለሽ መክሊት? መክሊት አለሽ? ሚዩት አድርገሻል። እሰማለሁ። ባይዘወይ አርጉልኝ። ትሰማለህ? አብርሃም ለምሳሌ ሞቷል፣ ኤልያስ ደግሞ አድርጓል አለው። እሺ ይቅርታ፣ ስራ ላይ ስለሆንኩኝ የት እያረኩኝ ነው እያወራለሁ። ይችን እንትን በይና ወደ ሌላ ነገር ትልሻለን ኢንሻላህ። አብርሃም ሞቷል አደለ? አብርሃም ሞቷል አደለ? አዎ አብርሃም ሞቷል። ኤልያስ ደግሞ አልሞተም። ሁለተኛ ነገሥት ምዕራፍ 11 ላይ። ስለዚህ ኦንቶሎጂካሊ የሚለያቸው ነገር አለ። ኦንቶሎጂካሊ እነሱን የሚለያቸው ነገር አለ። የኤልያስ ማድረግና የአብርሃም ሞት በነቢይነታቸው ላይ አሉታዊ አዎንታዊ ተጽዕኖ ይኖረው ነው አይደለም? አሁን ነቢዩ ኢብራሂምም ሆነ ኤልያስን እኛ አማላጅ ናቸው አንልም፣ ወይም ደግሞ በትንሣኤ ቀን እነሱ የእኛ ትውልድ ናቸው የእኛ እንትን ናቸው ብሎ ይባላል እንጂ ናቸው። አማላጅማ ናቸው፣ አማላጅ ናቸው። ጻድቃንም በባይብልም ከሄድሽ ጻድቃንም ሰማዕታትም መላእክትም አማላጆች ናቸው አይደል? በባይብልም በክርስትና አንቺ ከኦርቶዶክስ እኮ ነሽ አይደል እንዴ? መላእክቶች አይጸልዩም እንዴ? ይጸልያሉ እኮ። ነቢያቶችም ጻድቃንም ያማልዳሉ። እናንተ በእኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም የቂያማ ቀን ሲቀሰቀሱ ያኔ ሸፋ ይሆናሉ ማለት ነው። ሻፊ ይሆናሉ ማለት ነው። ሸፋቸው ይጠቅመናል ማለት ነው። እሰማለሁ። አዎ መክሊ አለሽ። ኡስታዝ ፓውዝ አድርጎ ነው ይመለሳል ኢንሻአላህ። ታቡን ኡስታዝ እስከሚወጣ ድረስ አንዴ ብለን ላስገባው። ሽታች አለ ሰዎች ቶሎ ቶሎ በሉ። ታቡን አንዴ ብለን ላስገባው። ግን ደስ ይላል። ለዛ ነው እኮ ሼር አደረኩልሽ መክሊት። እንኳንም መጣሽ። እንኳንም ሼር አደረክልኝ። እንኳንም መጣሁ። እኔም በቃ ለዛሬ በዚህ ይብቃኝና ሌላ ቀን ተመልሼ ደግሞ የቀሩኝን አንዳንድ ጥያቄዎች ጠይቃለሁ። ጊዜ ሰጣችሁ አክብራችሁ ስላዳመጣችሁኝ አመሰግናለሁ። ለዛሬ በዚህ ይብቃኝ። መክሊት ቆይ
ሀሰን አንድ ጥያቄ ልጠይቅ። እሱ አንተን ባለችው ማለት ነው እሺ ሀጅ አድርጉ የሚል አስተምሮ ዘጻፍ ላይ አለ ብና አለ ፒልግራሜጅ የሚል ሀጅ የሚል አለ ባይብል ላይ። በአረበኛ ሀጅ፣ በእንግሊዝኛ ፒልግራሜጅ የሚል አለ እኮ እኛ መጽሐፍ ላይ ኦርቶዶክስ መጽሐፍ ላይ አለ። አሳይሽ እንደዚህም የተባለው አይዋ ሀሰን መርሀባ ሀሰን ያወራ ከሆነ ሙይት ነሽ ሀሰን ሰማለው አሁን መጣ ዘፍጥረት 47 ላይ ይታይሻል አክሊት ይታያል። አክሊት ይታያል። አማርኛው ላይ ምን ብለው አስቀምጠታል መሰለሽ? አንዴ ወጥቼ ልግባ። ጀማል ኡስታዝ ጀማል ወጥቼ ልውጣና አስገባኝ እንደገና። ኡስታዝ ፓውዝ ነው። ኡስታዝ ፓውዝ ነው። ሰው ማስገባት አንችልም። ትንሽ ይታያል እኮ ያው በደንብ ነው የሚታየው እኮ። ያዕቆብም ለፈርዖን አለው አረ ምነው አትሰማም? ሀሰን አትሰማም? ኦኬ እሺ፣ አሁን እሰማለሁ። እንዲህ ብለን ያዕቆብም ለፈርዖን አለው የእንግድነቴ ዘመን 130 ዓመት ነው። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን ያዕቆብም ፈርዖንን ባረከው፣ ከፈርዖንን ቤት ወጣ እያለ ይናገራል። ልክ እንግሊዝኛ ይህንን ቴክስ እንግሊዝኛው ላይ ስታደርጊው እዚህ ጋር ሀጅ የሚለውን ማለት ነው አማርኛው ላይ በሌላ ነው የተረጎሙት። and Jacob said to Pharaoh the years of my pilgrimage 100 እያለ ነው የሚቀጥለው። እዚህ ጋር ፒልግራሜጅ የሚለው ይታይሻል። አረበኛው ሀጅ ማለት ነው። እንዴ ያልሽ ሌላ ጥቅስ ልስጥሽ። መዝሙረ ዳዊት ምዕራፍ 84 ቁጥር 5 ላይ መዝሙረ ዳዊት ምዕራፍ 84 መዝሙረ ዳዊት ፓስተር 84 በበለሽና በበድ አቤት ነው እርግጠው ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው። በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው ካለ በኋላ እንግሊዝኛው ላይ ፒልግራሜጅ ብሎ ያመጣጣለች። Blessed are those whose strength is in you, who have set their heart on pilgrimage. ይታይሻል።
ትሰማለህ ኡስታዝ ጀማል? አዎ ሀሰኑ ትሰማለህ? እኔ ተሰማላችሁ? እሺ ልጆች ሀኒ ጋር ሲታወራ መክሊት እየተባለው ሰምተሽዋል አይደለ? እሷም እንድታውቀው ነው። እኔም እየሰማው ነው፣ ግን ያው ልጆች ከትምህርት ስለመጡ ለማውራት ስላልተመቸኝ ሚውት አድርጌ እየሰማው ነው። አብሽሪ፣ መልካም ጊዜ ይሆንልሽ። ዛሬ የሰማሽውን ነገር አጣጥመሽ እና አውጥተሽ አውርደሽ በሚቀጥለው ቀን እንገናኝ።